ቅዱስን መበስበስ ያይ ዘንድ አትሰጠውም። የሕይወት መንገድ አሳወከኝ፣ ከፊትህ ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረም ለእናንተም በእርግጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ አንድ ያቆሙ። እስካሁን እየተናገረ ያለው ማን ነው? ጴጥሮስ ነው አይደል? አዎ። ምን እያለ ነው? እየሰበከ ነው ወይስ ምን እያለ ነው? እየሰበከ ነው። እየሰበከ ነው። ቴንኪው። ቀጥል። ይሄድ መቃብሩንም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋን ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ስጋውንም መበስበስ እንዳላየ ተናገረ። ይህ ኢየሱስን እግዚአብሔር አስነሳው። ለዚህ ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ወደ ዳዊት ወደ ሰማያት አልወጣምና፣ ነገር ግን እሱ ጌታዬን ጠላቶችን የእግርህ መርገጫ እስካደርግልህ ድረስ በቀኜ ተቀመጥ አለ። እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስም እና ሌሎች ሐዋርያት ወንድሞች አንዴ ቴንክ ዩ። ህዝቡም ይህንን በሰሙ ጊዜ ምን ይላል? ልባቸው ተነካ። ምኑን በሰሙ ጊዜ? ይሄን የወንጌል ቃል ከበሰሙ በኋላ ነው። የወንጌል ስብከትን አይደል? በእነዚህ መካከል የ40 ቀን የ80 ቀን ህፃን ልጅ አለ። ቃሉን ሰምተው ልባቸው የተነካ መልስ ቶሎ በል። ፈጠን አድርገው ብዙዬ። ለህፃናቶች ላይኖሩ ይችላሉ። አለቀ ማለት ዘጋ ነው ማለት ነው። አለቀ። ስለዚህ እዚህ አድምጠኝ። ጴጥሮስ ይሄን ሁሉ ስብከት የሰበከው የእስራኤል ሰዎች ሆይ ብሎ ነው ያላቸው። ኦኬ። ከነዛ ሰዎች መካከል ቆመው የሚሰሙት የእግዚአብሔርን ቃል ሰምተው ለሚያምኑ ሰዎች የተሰበከ ስብከት ነው እና ሰሙና የሰሙት ሁሉ ይህንን በሰሙ ጊዜ ልባቸው እጅግ ተነካ። አየህ፣ እግዚአብሔርን ቃል ሰምተው ማገናዘብ ለሚችሉ ሰዎች ነው ጴጥሮስ የሰበከው ማለት ነው። ስለዚህ የ40 ቀን የ80 ቀን ህፃን ልጅ አሉ እዚህ የሉም። ስለዚህ 40 ቀን የ80 ቀን ህፃን ልጅ ጥምቀት የህፃናት ቃቃ ጨዋታ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብለን የምንለው ለዚህ ነው። ስለዚህ ጨረስን ማለት ነው። እነዚህ ልባቸው የተነካውን እግዚአብሔር ቃል ሰብካቸው 39 ላይ ምን ይላል? ዶዜ ትቀጥላለህ አልኩ። አንተው ነው የምትቀጥለው። ቀጥለህ ማንበብህ ትቀጥላለህ። ልብ በል ጴጥሮስ ከቁጥር 22 ጀምሮ ስብከቱን ሰበከ። ኦኬ። ስብከቱን ሲሰብክ ሰው ሰማ። የእስራኤል ሰዎች ሆይ ብሎ ነው የጀመረው። ልብ በል እዚህ ጋር ቁጥር 22 ላይ ታያል። ቁጥር 22 የአምላካችን ቃል እንደዚህ ነው የሚናገረው። ያው የእስራኤል ሰዎች ሆይ፣ የእስራኤል ህፃናት ሆይ አላለም። ሰዎች ሆይ ይህንን ቃል ስሙ ነው ያለው። የእግዚአብሔርን ቃል መስማት ለሚችሉ ሰዎች ቆይ አድምጠኝ። ቆይ የእስራኤል ሰዎች ሆይ እኔ የሐዋርያውን ንግግር እኮ ነው የምነግርህ። ያካትታል። ብዙ ያደርብብኝ እኔ ላውራና ከዛ ከ2 ዓመት ጀምሮ ሰው ለመስማት አድምጠኝ ብራዘር፣ አድምጠኝና ከዛ ታመጣለህ አልኩ። ነገርኳችሁ። ካቶሊካውያን ሁኑ፣ ኦርቶዶክሳውያን፣ ሉትራውያን ሁኑ፣ መካነ ኢየሱስ አንዳችሁም የህፃናትን ጥምቀት መሬት የያዘ ቅዱስ ቃሉን መሰረት ያደረገ አንድ ጥቅስ አታመጡም። አንድ ማለት ነው። ኦኬ። ያው እጄ ላይ እየፈረሰብን ያለው ተጠቅሰዋል፣ ይፈርሳል። እዚህ ጋር ምንድነው ያለው? አንደኛ እዚህ በዓለ ሃምሳ ነው። በነቢዩ በኢዩኤል የተነገረው በመንፈስ ቅዱስ ሐዋርያቱ ተሞልተው ጌታ በሚነጥቅ አውሎ ንፋስ መጥቶ የነበሩበትን ቤት ሞልቶት የተከፋፈሉ የእሳት ልሳኖች ታይቷቸው በአሕዛብ ልሳናት ሁሉ የተናገሩበትና ጌታ የተገለጠበት ጊዜ ነው ማለት ነው። በቀድሞ ቤቴ ንግግር እንዘ ግሙዓን እምንቱ ውስተ አሐዱ ቤት ወረደ ለአሌሆም መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በአውርት ይላል። ይሄ ክፍል ማለት ነው የሐዋርያት ሥራ መጽሐፍ ምዕራፍ 2 ማለት ነው። ኦኬ። ስለዚህ መንፈስ ቅዱስ ወረደ ማለት ነው። ከዛ ጉሽ ወይን ጠጅ ጠጥታችሁ ነው ጠግባችሁ ነው ብለው ላሏቸው ሰዎች ነው
ጴጥሮስ ስብከቱን የጀመረው የእስራኤል ሰዎች ሆይ ይህንን ቃል ስሙ ካለ በኋላ ቃሉን ሊሰሙ ለሚችሉ ሰዎች ነው ስሙ እኮ ብሎ ያለው። ከዛስ እናንተ ራሳችሁ እንደምታውቁት አለ። አየህ፣ ይህንን ጉዳይ ቀጥሎ የሚሰብከውን ጉዳይ እዚህ ጋር ያሉ ሰዎች በሙሉ የሚያውቁትና የሚያገናዝቡት አንድ ታሪክ አለ። ከጥቂት ቀናቶች በፊት ከጥቂት ወራቶች ወይ ቀናቶች መስሎኝ ቀናቶች 40 ቀን ስለሆነ ከጥቂት ቀናቶች በፊት የተከናወነ አለ ከተማ ውስጥ ኢየሩሳሌም ከተማ ውስጥ የእስራኤል ሰዎች የተባሉት አዳልት የተባሉት በሙሉ የሚያውቁት ነፍስ የሚያውቁ የተባሉት በሙሉ የሚያውቁት አንድ ሊካድ የማይችል ነገር አለ። ራሳችሁ እንደምታውቁት አላቸው። እግዚአብሔር በመካከላችሁ በድንቅ በታምራትና በድንቅ ነገሮች ምልክቶችን በእርሱ በኩል ባደረገው በማድረግ ለናዝሬቱ ለኢየሱስ መስክሮለታል ይላል። ይሄኛው የአዲሱ መደበኛ ትርጉም ነው። በዛኛው ልቀይረው። ቆይ እሺ፣ እዚህኛው ልቀይረው። 54ቱ ትርጉም ማለት ነው የጃንሆይ ትርጉም። ኦኬ፣ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። የተገለጠ ሰው መሆኑን ከእግዚአብሔር ዘንድ የተገለጠ ሰው መሆኑን ያውቃል። አንድ ሁለተኛ ኢየሱስ እንደሞተ ያውቃል። እንደምታውቁት አላቸው። ስለዚህ ይሄንን እየሰበከ ያለው የኢየሱስን መሞት ተላልፎ ለሮማውያን መሰጠት በአሕዛብ እጅ እንደተገደለ እነሱም ለሞት ፍርድ አሳልፈው እንደሰጡት ለሚያውቁ ሰዎች ነው እየሰበከ ያለው እንጂ ለህፃናት የ40 ቀንና የ80 ቀን ህፃናት ጴጥሮስ እየሰበከ ያለው። ይኸው ጨርሼ ልስጥህ። ቁጥር 38 ላይ አጠይቀኝ ቡዜ፣ አንተው ራስን የምታብራራ አጠይቀኝ። ቆይ አጠይቀኝ፣ ራስህ ካብራራ በኋላ ነው ደስ ይለኛል። እንደዚህ አየህ። ኦኬ፣ ይህን እንግዲህ እንዲህ ሲሰብካቸው ትልልቆቹ ማለት ነው። ይህንን በሰሙ ጊዜ ይላል። አየህ፣ መስማት ለሚችሉ ሰዎች ነው ወንጌሉን የሰበከው። የኢየሱስን መሞት በአይናቸው ላዩ ሰዎች ነው ወንጌልን የሰበከው፣ አይሁዳውያን የሚሆኑ አሕዛብ። እዛ ግን የእስራኤል ሰዎች ናቸው የተሰበሰቡት። እዛ የተሰበሰቡ የእስራኤል ሰዎች በሙሉ የኢየሱስን መሞት በስጋ አይናቸው ያዩ የአይሁድ የሸንጎ አለቆች ጲላጦስና ሄሮድስ ከሐናና ከቀያፋ ጋር ተባብረውና ተመሳጥረው ፖለቲካዊ አጀንዳ ሰጥተው አሳልፈው ለሞት ፍርድ የሰጡት አንድ የ33 ዓመት ወጣት ጴጥሮስ ግን የሚያውቀው ጌታዬ ብሎ የሚለው እኛም ጌታችን ብለን የምንለው እነሱ ግን አንድ ተራ ሰው ነው ብለው የሚሉት አሳልፈው እንደሰጡት ያውቃል። እና ታውቃላችሁ ታሪኩን፣ ይህንን እንደምታውቁት ነው ያላቸው። ስለዚህ ልክ እሱን እየሰበከ ሲመጣ ነው ይህንን በሰሙ ጊዜ ልባቸው ተነካ ይላል። ሰምተው ለሚያገናዝቡ ሰዎች ሲነግራቸው ነው። ሰምተው አገናዘቡ እናስ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ይላል። አየህ፣ ስብከቱን ከሰሙ በኋላ እነዚህ የሰሙት ሰዎች ልባቸው ተነክቶ ብቻ አይደለም የተዉት። ለነ ጴጥሮስ ራሱ ሪስፖንድ አደረጉ። ምን ብለው? ምን እናድርግ አሉ። የ40 ቀን ሕፃን ልጅ ለጴጥሮስ ምን ላድርግ አለው እንዴ? አላለም። የ80 ቀን ሕፃን ልጅ ምን ላድርግ አለች እንዴ? አላለችም። ስለዚህ የካቶሊክ፣ የኦርቶዶክስ፣ የሉትራውያንና የመካነ ኢየሱስ የ40 ቀን ሕፃን ልጅ እና የ80 ቀን ሕፃን ልጅ ጥምቀት ሰው ሰራሽ ትምህርት እንጂ መጽሐፍ ቅዱሳዊ ትምህርት አይደለም ብዬ ስናገር በመረጃ ነው። ራስ ጨርሰው ከፈለክና በኋላም ጠይቀኛል። ከቁጥር 38 ጀምሮ አንብብ እስከፈለክበት ቃል ድረስ። ልባቸው የተነኩ ሰዎች ናቸው። ቃሉን ሰምተው ልባቸው የተነኩ ሰዎች ነው ጴጥሮስ የሰበከው። ለ40 ቀንና ለ80 ቀን ሕፃን ልጅ አይደለም። ከዛስ ጴጥሮስም ምን እናድርግ ብለው ሲጠይቁት ንስሐ ግቡ አላቸው። ምን እናድርግ ብለው የጠየቁት ሰዎች መካከል ሕፃናት የሉም። ግልጽ አይደለም እንደ አማርኛችን። ፔንቴኮስታል እያላችሁ ዝም ብሎ ለመጥላት ከመምጣት በፊት እውቀት ይዛችሁ ነው። የሉም እዚህ ውስጥ ምን እናድርግ ብለው ካሉት ውስጥ የ40 ቀን የ80 ቀን ሕፃን ልጅ ተናገረ ብለህ አትለኝም። እዛ ነበረ በእውነት ግሩም ነው ድንቅ ነው እያለ ጴጥሮስን ስብከት ሲያጣጥም ነበር ብለህ አትለኝም። የሉም። ኦኬ፣ ጴጥሮስም ንስሐ ግቡ አላቸው። ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ከዛስ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል።
እዚህ ጥቅስ ላይ ነው አራታችሁ አብያተ ክርስቲያናት ስትቧጭሩ የምትሉት ያልሆነ መረዳት። እሺ የተስፋው ቃል ምንድነው? ጥምቀት የተስፋ ቃል ሆኖ የተጻፈበት የትኛው ክፍል ላይ ነው ጥምቀት የተስፋ ቃል ነው ብሎ የሚል ያለው? ሰምቻለሁ ከሉትራውያንም ከኦርቶዶክስም ከእናንተም ከካቶሊክ ጥምቀት የተስፋ ቃል ነው ብሎ ሲል የትኛው መጽሐፍ ላይ ነው ጥምቀት የተስፋ ቃል ነው ተብሎ የተጻፈበት ክፍል ያለው? የተስፋውም ቃላት የተባሉት በሁለት ጉምቱ የሆኑ የብሉይ ኪዳን ነቢያት የተነገረ ቃል አለ። የተስፋው ቃል በማና በማ በኢሳይያስና በኢዩኤል ማለት ነው። ምን ነበረ ያለው? የተስፋውን ቃል ላምጣላችሁ። በሁለት የብሉይ ኪዳን ጉምቱ ነቢያት ጌታ የተናገረው የተስፋ ቃል አለ። ኢዩኤል ኤርሚ ከመስመር እየወጣ እኮ ነው። ከምንወያይበት ሀሳብ እኮ ወጣ። ደግሞ እያነበብኩ ሚዩት አድርገው። በቃ አፈርደች ኮላሰ የህፃናት ጥምቀት በቃ ዘጋ ነው። እሰጥሃለሁ በኋላ ታወራለህ። ምን ነው ከመስመር መውጣው? ምን ነው ከመስመር መውጣ? የኢዩኤል ትንቢት እየጠቀስኩ የተስፋውን ቃል እያልኩ ቁጥር 39 ላይ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንን በሩቅ ላሉት ለሚጠራቸው ነው ብሎ የሚለውን እናንተ ጥምቀት ነው ብላችኋል። አምጣ ጥምቀት መሆኑን። እኔ ግን ጥምቀት እንዳይደለ የመንፈስ ቅዱስ ስጦታ ምን ማለት እንደሆነ አሳያለሁ ማለት ነው። ምዕራፍ 2 ኢዩኤል ማስታወሻ ደብተር ይዛችሁ ነው። ብሉይ ኪዳን በደንብ አስጠናለሁ። ጌታ ኢየሱስ ምስክር። ኦኬ የተስፋው ቃል ይሄ ነው። ከዚህም በኋላ በኢዩኤል ሲነገር ሁለቱም በተመሳሳይ ዘመን ላይ የነበሩ ናቸው፣ ኢዩኤልም ኢሳይያስም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆችም ትንቢትን ይናገራሉ። ይሄንን እኮ ነው ሲያደርጉ የተገኙት እነ ጴጥሮስም እዛ ኢየሩሳሌም አደባባይ ላይ ማለት ነው። ጉሽ ወይን ጠጥታችሁ ብላችሁ መንፈስ ሲፈስባቸው የተከፋፈሉ የእሳት ልሳኖች ሲታዩዋቸው ጠግባችሁ ነው አሏቸው፣ ሰክራችሁ ነው አሏቸው። በጉሽ ወይን ጠጅ ነው እንደዚህ የሚወጡ ብሎ ሲል የለም ብሎ ተነሳና ሐዋርያው ተናገረ። በነቢዩ ኢዩኤል የተነገረው ነው ብሎ እዛው ምዕራፍ 2 ላይ ቅድም ካነበብነው ከቁጥር 22 ከፍ ብለህ ታነበዋል። ሽማግሌዎች ሕልምን ያልማሉ፣ ጎበዛዝቱ ራእይን ያያሉ። ደግሞም በዚያን ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳለሁ፣ በላይ በሰማይ ድንቆችን አሳያለሁ፣ በታችም በምድር ደምና እሳት የጢስም ጭጋግ ብሎ ይላል። ከዛስ ታላቁና የሚያስፈራ እግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ አምላኬ ስም ይባረክ፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። ቅዱስ ጳውሎስ በሮሜ መጽሐፍ ምዕራፍ 10 ላይ የጌታን ስም የሚጠራ ይድናል ብሎ ያለው ከዚህ ላይ ወስዶ ነው። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን ከዚህ ቃል ላይ ነው ኮት ያደረገው። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል፣ ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛሉ አለ። ኦኬ። ስለዚህ በዚህ ክፍል ላይ መንፈሴን አፈሳለሁ ብሎ የሚል በኢዩኤል በባሪያው አፍ እግዚአብሔር ተናግረዋል። አንዱ የተስፋ ቃል ይሄ ነው። ይሄን ነው የተስፋ ቃል በነቢዩ በኢሳይያስ በኩል የደገመውን ላሳይህና ከዛ ደግሞ አንተ ደግሞ ትናገራለህ ማለት ነው። ኦኬ። ኢሻያው እነሆ ባሪያዬ ያዕቆብ የመረጥኩም እስራኤል ሆይ ስማ፣ የፈጠረ ከማኅፀንም የሰራህ የሚረዳህም እግዚአብሔር እንዲህ ይላል፣ ባሪያዬ ያዕቆብ የመረጥኩ ይሽሩን ሆይ አትፍራ፣ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ። አየህ፣ መንፈሴን በዘርህ ላይ አፈሳለሁ። ይህን የተስፋው ቃል የተስፋውም ቃል ለእናንተና ለልጆቻችሁ በሩቅ ላሉት ለሚጠራቸው ነው። ምክንያቱም እዛ በዓለ ሃምሳ ላይ መንፈስ ቅዱስ ነው እኮ የወረደላቸው። በኢዩኤል የተነገረውና በኢሳይያስ የተነገረው ነው የፈጸመው ጌታ እንጂ የህፃናት ጥምቀት ነው እንዲዛ ጋር የተፈጸመው። አታፍሩም? አሁን ሐዋርያት ሥራ መጽሐፍ ምዕራፍ 2ን ስታቅሱ ካቶሊክ፣ ኦርቶዶክስ፣ ሉትራውያን፣ መካነ ኢየሱስ አታፍሩም? ለህፃናት ጥምቀት ሐዋርያት ሥራ መጽሐፍ ምዕራፍ 2ን ስታቅሱ
የተስፋው ቃል ለእናንተና ለልጆቻችሁ ብሎ የሚለውን ጠቅሰህ ያለ አውዱ አንሻፈህ የሰው ስርዓቱን ትምህርት እዚህ ልታጸድቅ ትመጣለህ። የሰው ስርዓት ትምህርት የህፃናት ጥምቀት ትምህርት ማለት ነው። ይሄን ቃል የፈጸመው ቡዜ በኢሳይያስ 44 ቁጥር 3 ላይ በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ ያለውን ከ28 ጀምሮ ያለውን ቃል ነው። በእነዚህ ሁለት የብሉይ ኪዳን ጉምቱ ነቢያት፣ ታላላቅ ነቢያት እግዚአብሔር የገባው የተስፋ ቃል ነበረ ለያዕቆብና ለዘሩ በመንፈሴን በዘርህ ላይ በረከቴንም በልጆች ላይ ያፈሳለሁ ብሎት ነበር። እሱን ያፈሰሰው አየህ ሐዋርያት ሥራ መጽሐፍ ላይ ጌታ መንፈስ ቅዱስ ለዘላለም ስም ይባረክ። እሱን ያፈሰሰው ያው በበዓለ ሃምሳ በተባለው ቀን በደረሰ ጊዜ ሁሉ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው። እንደተከፋፈሉ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ሞላባቸው ይላል። ሃሌሉያ! የኔ አባት ሁሉም መንፈስ ቅዱስ ሞላባቸው። ልክ አደረገው ማለት ነው። እግዚአብሔር በባሪያው በኢዩኤል አፍ እንደተናገረ በባሪያው በነቢዩ በኢሻያው አፍ እንደተናገረው አደረገው ማለት ነው። በያዕቆብ ልጆች ላይ ወረደ ማለት ነው። 12ቱ ሐዋርያት እዛ የነበሩትን ሌሎች ሙሉ ጭምር ከጌታ ጋር የነበሩት በሙሉ አይሁዳውያን ናቸው። አደረገው ያው በሁሉም መንፈስ ቅዱስ ሞላባቸው ይላል። ፈሰሰ ብሎ ያለውን ማለት ነው። ኢሳይያስ አፈሳለሁ ብሎ ያለውን ሲፈስ ተሞሉት ማለት ነው። ኢየሱስ ጌታ ነው። ይሄን የፈጸመው እግዚአብሔር። የህፃናት ጥምቀት ትላላችሁ እንዴ? ይሄን የተፈጸመው ኤርሚያስ አበበ እባላለሁ። የክርስቶስ አገልጋይ ነኝ። ወንድሞቼም እዚህ ያሉ ማለት ነው። የህፃናት ጥምቀት የህፃናት ጥምቀት የህፃናት ጥምቀት የህፃናት ጥምቀት ይሉናል። አምጡ ብለን ስንል የማይገናኝ ጥቅስ፣ ክፍሉ የሚያወራው ሌላ፣ እነሱ የሚያወሩት ሌላ። ጌታ አለ። አንደኛ ጴጥሮስ የሰበከው ራሳችሁ እንደምታውቁት ብሏቸዋል። እዛ ጋር የሰበካቸው ሰዎች የኢየሱስን ለአሕዛብ ተላልፎ መሰጠት፣ በሮማውያን እጅ መገደል፣ ግብዞች የሆኑ አይሁዳውያን አሳልፈው እንደሰጡት የሚያውቁ የአይን ምስክሮች ሊሆኑ የሚችሉ ሰዎች ናቸው እዛ ጋር የነበሩት። አይ አናቅም ብለ አይተዋል። ስቀለው ስቀለው ብለው ላሉት ሁሉ ጭምር እኮ ነው ለእነሱ ነው የተሰበከው። አይተዋል። በማንም አያሳብብም፣ በማንም አያመካኝም፣ እራሳችሁ እንደምታውቁት አላቸው። የናዝሬቱን ኢየሱስን እግዚአብሔር በታምራቶችና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ብሏቸው ነገራቸው። አይ እኛ እናውቀውም አላሉም፣ ያውቃሉ። በቅርብ ቀናቶች ውስጥ የተፈጸመ ነገር እኮ ነው ጴጥሮስ የሰበካቸው፣ ያውቃሉ። እና የሐዋርያው ንግግር ይልኛ ታዲያ የኢዩኤልን ቅድም ያነበብኩትን የትንቢቱን ቃል ነው እዚህ ጋር ጠቅሶ ከጨረሰ በኋላ ከዛ ምን እንዳላቸው ይልኝ ምን እንዳላቸው እኔ አይን ላለው አይምሮ ላለው ማገናዘብ ለሚችል መቼም እግዚአብሔር የቃሉን ፍቺ ካላበራል በስተቀር መጽሐፉን ይዘው እኮ የጠፉ ራሳቸው አይሁዳውያን ናቸው። ብራዘር መጽሐፍትና የእግዚአብሔርን ኃይል አታውቁና ትስታላችሁ ብሎ እንዳለ አሁንም ካቶሊክ፣ መካነ ኢየሱስ፣ ሉትራውያን ምናም ነገር ኦርቶዶክስ የሚባሉ መጽሐፉን ይዛችሁት የጠፋችሁ ማለት ነው። የህፃናትን ጥምቀት ትራዲሽን ነው አልከኝ እኮ ቅድም ሐዋርያቱ ብለዋል አልከኝ። አምጣ ብዬ ስለ ትራዲሽን ነው አልከኝ። ትራዲሽንን እዛው በቃ ትራዲሽን ራብሽ ጨምር ብራዘር። የምንቀበላቸው ትራዲሽኖች አሉ። በትራዲሽን አይደለም ቤተክርስቲያን የምትመራው በእግዚአብሔር ቃል እንጂ። ትራዲሽኖችን ቢኖሩ አንዳንድ ትራዲሽኖች የምንቀበላቸው ቢኖሩ ግን ዋና ቤተክርስቲያን መሰረቷ ብሉይ ኪዳንና አዲስ ኪዳን ነው። በሙሴ ሕግና በነቢያት በመዝሙራት የተጻፈ ታናክ አለ። የአዲስ ኪዳን ህፃናት ማለት የአዲስ ኪዳን ሐዋርያት ትምህርት አለ። ይኸው የእስራኤል ሰዎች ሆይ ይህንን ቃል ስሙ አለ። ቃሉን መስማት ለሚችሉ ነው ስሙ ያለው። ለ40ና ለ80 ቀን ህፃን ልጅ አንተ ህፃን ይህን ቃል ስማ አላለም። ራሳችሁ እንደምታውቁ የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። ኧረ እኛ አናውቀውም እኛ በፍጹም ምናምን ብለው አይሉም፣ ያውቃሉ። ኢየሱስ የሚባል ሰው ነበረ መካከላቸው። ሰው ብቻ ግን አልነበረም። ለእነሱ ሰው ብቻ፣ ለእነ ጴጥሮስ ግን ሰው ብቻ ያልነበረ፣ ለእኛ ግን ሰው ብቻ ያልነበረ
አምላክ ሰው በመካከላቸው ይረማመድ ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት አላቸው። ሃሌሉያ! የኔ አባት እንደዚህ አይነት ሰባኪዎች ነበሩ። አየህ፣ ለሰቀሉት ሰቀላችሁት፣ ለገደሉት ገደላችሁት ብለው የጽድቅን ቃል በጽድቅ የሚናገሩ ማለት ነው። እነዚህን አባቶቼን እያሰብኩ ነው ጀግንነት የሚሰማኝ። በገደሉት በገዳዮቹ ፊት ቆሞ በመንፈስ ቅዱስ ኃይል ተሞልቶ ይህንን ቃል ለመናገር ጸጋና ጉልበትን መንፈስን የሰጣቸው ለነ ጴጥሮስ ለሌሎቹ ሐዋርያት ያ የእግዚአብሔር መንፈስ በእኔ ውስጥ አለ፣ በወንድሞቼ ውስጥ አለ። ሰቀላችሁት፣ ገደላችሁት። ኖ አናቅ ብላ ራሳችሁ እንደምታውቁት ታውቃላችሁ እንጂ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን ሰቅላችሁታል፣ ገላችሁታል። አናቀው ታውቃለህ ያለው ታውቃላችሁ። ራሳችሁ ለሰቃዮቹ የተሰበከ ስብከት ነው፣ ለሕፃናት የተሰበከ ስብከት አይደለም። ወንድምዬ ዳር ያዙ ብለን የምንለው ለዚህ ነው። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት የሚሰብከው ነው ጴጥሮስን። የኢዩኤልን ጠቀሰልህ እዚህ ጋር ከ22 በፊት ይሄ አሁን የኢዩኤል ነው። የኢዩኤልን ጠቀሰና በመካከል ስብከቱን አስገባ። ከዛ ደግሞ ምን ይል መሰለህ ያስነሳው ዘንድ አይችልም ካለ በኋላ ከዛ ደግሞ ሄዶ ከብሉይ ኪዳን ደግሞ የኢዩኤልን ጠቅሶ እንዳመጣ አሁን ደግሞ ከብሉይ ኪዳን ሄደና ደግሞ የዳዊትን ጠቀሰልህ። አባቶች እነዚህ ነው የሚጠቅሱት፣ እኔም እንዲህ እየጠቀስኩ ነው የምነግርህ። ከዛ ደግሞ አመጣና ዳዊት ስለ እርሱ እንዲህ ይላልና አለ። የኢዩኤል አይበቃም እንዴ ጴጥሮስ? ምንድነው 18 ምስክር የምጠራው? ኖ ኢዩኤልን ብቻ አይደለም። ኢዩኤል ስለ መንፈስ ቅዱስ መውረድ መንፈሴን በስጋ ለባሾች ላይ በዘርህ ላይ አፈሳለሁ ብሎ ያለው የኢሳይያስና የኢዩኤል እግዚአብሔር የተስፋ ቃል ብሎ ያለው መንፈሱን በእስራኤል ዘር በያዕቆብ ልጆች ላይ እንደሚያፈሰው የተናገረው ነው። ለእነሱ ብቻ ሳይሆን እግዚአብሔርን በሩቅ ላሉት ወደ እርሱ ለሚጠራቸው ሁሉ የሰጠው የተስፋ ቃል ነው የተናገረው ኢዩኤል። የዳዊትን ታዲያ ለምን ታመጣለህ? የዳዊት ደግሞ የተናገረው ስለ ሌላ ነው ተናገረ ማለት ነው። የዳዊትን አምጥቶ እንደገና ደግሞ ሌላ የኢዩኤል ስለ መንፈስ ቅዱስ መውረድ ነው። ታዲያ ዳዊት ደግሞ ምን ያደርጋል? ዳዊት የሚለውን ስማ። ይሄ እኮ ከመሲሁ ሞት ጋራ በተገናኘ እግዚአብሔር መንፈሱን እንደሚልክ ማለት ነው። በበዓለ ሃምሳ ሃሌሉያ! የኔ አባት ዳዊት ስለ እርሱ እንዲህ ይላልና፣ ስለማ ስለ ጌታ ስለ ኢየሱስ ስለ መሻያው ጌታን ሁልጊዜ በፊቴ አየሁት እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና ቅዱስ መበስበስን ያይ ዘንድ አትሰጠውም። ይሄ በጣም ሊሰመርበት የሚገባ ቃል ነው። ቅዱስ ማን ነው? ይሄ ቅዱስ ለነ ጴጥሮስ ገብቶታል፣ አይኖቹ ስለተከፈቱ። እነዛ ግብዞቹ ግን አልገባቸውም። ስለ ዳዊት ነው ብለው ነው የሚያስቡት። ይሄ ቅዱስ ብሎ የሚለው ዳዊት ቅዱስ ነውና መበስበስን አላየም እኮ ነው ብሎ የሚሉት። መቃብሩ ግን በኢየሩሳሌም እያለ ማለት ነው። አይኔን ጭፍን ድፍን አድርገው በቃ በለናል። ዳዊት ቅዱስ ነው። ኦኬ ቅዱስ ነው፣ ልክ ነው። ቅዱስ ዳዊት ነው ተብሎ የሚጠራው ግን የዳዊት ሥጋ መበስበስን አላየም። በአይሁዳውያኑ ዘንድ የነበረ አስተሳሰብ ዳዊት ቢሞትም እንኳን ሥጋው መበስበስን አላየም ብለው ነው የሚናገሩት። ዳዊት ስለ ራሱ እንደተናገረው አድርገው ነው የሚናገሩት። ይህን ክፍል ኖ እያለ ነው ጴጥሮስ። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ ካለ በኋላ ወንድሞቼ ሆይ አላቸው። የዳዊትን መዝሙር ከተናገረ በኋላ ማለት ነው። የዳዊትን ጥቅስ ጠቅሶ እስከ ቁጥር 28 ድረስ አወራና ወንድሞች ሆይ አለ። እሺ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ አላቸው። ነገሩ ባይፈቅዱለትም ይናገራል። የልዑል እግዚአብሔር መንፈስ በላዩ ላይ መጥቷል። አሁን ጴጥሮስ አለመናገር አይችልም። ጴጥሮስ አለመመስከር አይችልም። ጴጥሮስ አለመስበክ አይችልም። ጴጥሮስ እውነቷን ቁጭ አለማድረግ አይችልም። ፍቀዱልኝ አላቸው። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። እንዴት ሆኖ? ኧረ እኛ በፍጹም ትዝም አይለን ብለው አይሉ። አሁንም አለ የዳዊት መቃብር እንኳን ያን ያደልም አሁን ጭምር የሚያምር ልብስ ለብሳ ማናው ሰርተውለት
የሚያምር ቤት ተሰርቶ ብራዘር በሚሊዮን የሚቆጠር ዶላር ሽሊንግ እስራኤል ከቱሪስት ገንዘብ ታገኝበታለች። ያገኙ እውነት የዳዊት መቃብር እንኳን ለማየት ሄዶ ሰው የአብርሃም መቃብር ለማየት ሄዶ ስንት ሚሊዮን ይጥቡ አይሁዳውያኑ ይብሉ። በቃ ትሄዳለህ ማለት ነው። እኔም በሚሄድ ሳለ ያለው ክፈል ካሉኝ ግዴታዬ ነው ለመክፈል። ሄጄ አነባዋለሁ። የዳዊት ጽሑፍ ላው ላይ ስላለ በእንግሊዝኛ ምናምን ነገር ንጉሥ ዳዊት አለ ነው። እውነት እኮ ነው። መቃብሩ ቢከፈት የሆነ ቅሪታ አካሉን አታጣም። ወይ ጭንቅላቱ ወይ ይሄ ቅልጥሙ ምናምን ነገር አንዱ ብቻ ታገኛለህ። የትንሣኤን ቀን ይጠባበቃል። ያ ጀግና ነብይ ያ ንጉሥ ይነሳል እና ምን አላቸው? በግልጥ እንድናገር ፍቀዱልኝ። መቃብሩ በእኛ ዘንድ አይደለም እንዴ? መቃብሩ እኮ በእኛ ዘንድ ነው አላቸው። እናማ ይሄ ከዚህ ከላይ ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ዳዊት ስለ ራሱ ሳይሆን ስለ ልጁ ነው እያላቸው ነው። የታለ ልጅ የሚለው ዳዊት ነቢይ ስለሆነ ከወገቡ ፍሬ ልጅ ማለት ነው። አየህ ፍሬ ብሎ የሚለው ልጅ ማለት ነው እንጂ ብርቱካን ማለቱ አይደለም። አፕል ፓፓያ ማለቱ አይደለም። ነቢይ ስለሆነ ዳዊት ከወገቡ ፍሬ ማለት ልጅ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ። የት ነው ክፍል የተጻፈው? መዝሙር 131 ቁጥር 11 ላይ ስላወቀ ስለ ክርስቶስ ስለ መሽያው ማለት ነው ስለ ክርስቶስ ትንሣኤ አስቀድሞ አይቶ ከ1000 ዓመት በፊት ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ። ስለዚህ የቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ዳዊት ስለ ራሱ ሳይሆን ስለ ልጁ ነው። ስለማ ስለ ዳዊት ልጅ። የዳዊት ልጅ ምን ይባላል? የወገብ ፍሬ ማለት ልጅ ነው። አዎ። እና ስለ ልጁ አስቀድሞ አይቶ ምን ስለሆነ? ነብይ ስለሆነ መቸንከሩን ብቻ ሳይሆን ከሙታን መነሳቱን ሁሉ አስቀድሞ አይቷል። አየው፣ ዳዊትን የጠቀሰበት ምክንያት ብላቴናው ዳዊት ንጉሥ ዳዊት ያ ታላቅ የእግዚአብሔር ሰው አስቀድሞ በመንፈስ ቅዱስ በትንቢት ተረድቶ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ይላል ተናገረ ብሎ ካለ በኋላ አሁን ምን እያላቸው ነው? ይሄ ታዲያ ምንድነው? አሁን ልባቸው የተነካበት እኮ ምክንያት ምን እንደሚለው ይህንንም ኢየሱስን እግዚአብሔር አስነሳው አላቸው። ለዚህም ነገር ደግሞ ውሸት ነው የምታወሩት እንዳትሉት እኛ ራሳችን ምስክሮች ነን አለ ጴጥሮስ። አንተ ቀጣፊ ውሸታም ብሎ እንዳይሉት ከ3 ቀን በፊትና ከ10 ቀን በፊት የተደረገ ነገር ማለት ይታወቃል። ማነው? ከ40 ቀን በፊት ከሙታን ከተነሳ በኋላ 40 ቀን ታያቸው አይደል? አዎ፣ ከዛ በፊት ማለት ከወር ከምናምን ነገር በፊት ማለት አንተ ውሸታም አልተነሳም ብለህ እንዳት እኛ ራሳችን ምስክሮች ነን አይተናል። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና እርገቱን ይኸውልህ ስብከት እነ ጴጥሮስ ይስበኩ እንጂ አንተዬ እነ ጴጥሮስ ይስበኩ እኮ ነው ብዬ የምልህ። ምኑን ትቀጥለዋለህ? እኔ እየቀጠልኩ ምኑን ትቀጥለዋለህ? እዚህ የጌታ መንፈስ እየቀጠለ ነው። የእናንተንማ ቀጠልታ አይኳየን 40 እና 80 ነፍስ የማያውቁ ህጻናት ውስጥ እየጨመርክ ትቀልዳለህ አይደል? ምኑን ትቀጥለዋለህ? ጴጥሮስ እየቀጠለ ነው፣ ይጨርስ እሱ። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና ይላል። እርገቱን እኮ ነው ደግሞ የሚናገረው። ይታይ አቤት! ትንሣኤውን ብቻ ሳይሆን እርገቱን ሁሉ ጭምር እዛ ቆሙ ነገራቸው። እናንተ እንደምታውቁት የእስራኤል ሰዎች ወይ ብሎ ማለት ነው። እንዲህ ነው እንጂ ስብከት፣ አየህ፣ እንዲህ ነው ስብከት። ሞቱን ብቻ ተናግሮ አይደለም የተው፣ ትንሣኤውን ሁሉ ጭምር ይኸውልህ ቆሞ ላብ በላብ እስኪሆኑ ድረስ እየነገራቸው ነው ጴጥሮስ። ምክንያቱም መንፈስ ቅዱስን ተሞልቷል ነው ብዬ የምልህ። ሃሌሉያ! ማንም ፈሽፋሻ ወንጌል አይሰብክም። ማንም ፈሽፋሻ እኮ አልኩ፣ ማንም ፈሽፋሻ ወንጌል አይሰብክም። ትንሣኤውንም ጭምር ከፍ ከፍ ብለዋልና አላቸው። እርገቱን ማለት ነው። ከዛስ የመንፈስ ቅዱስን የተስፋ ቃል የመንፈስ ቅዱስን የተስፋ ቃል የትኛው? ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ ያለው፣ ኢሳይያስ 44 ላይ ቅድም ያነበብነው ማለት ነው። ከአብ ተቀብሎ በዮሐንስ 14 ላይ እንደተናገረው ማለት ነው። እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋል ብሎ እንዳለ። ኢየሱስ ጌታ እኮ ነው። ኢየሱስ ጌታ ነው።
እልክላችኋለሁ ብሎ እንዳለ ከአብ ተቀብሎ ይህ እናንተ አሁን የምታዩትና የምትሰሙትን አፈሰሰው አላ አይ ብለው እንዳይከራከሩት ዳዊት ወደ ሰማይ አልወጣምና አላቸው። ግልጽ ነው የኔ ሐዋርያ ጴጥሮስ ግልጽ ነው። በዚያም ዘመን ለነበሩት ግብዞች ይብራራላቸዋል፣ በዚህም ዘመንም ላሉ ግብዞች እናብራራላቸዋለን። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ ዳዊት ነቢይ ስለነበረ አለ የት መዝሙር 109 በቅንፍ 110 ቁጥር 1 ላይ አዶኒ ለአዶናይ ብሎ ያለበት ክፍል ማለት ነው። ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ማንን? ዳዊትን። ኖ ታዲያ ከዳዊት የወገቡ ፍሬ የሚወጣውን መሺያው ማን ነው? ራሱ ያህዌ ነው። በመለኮቱ ከአብ እኩል የመለኮት ስልጣን ያለው። እንግዲህ ይህናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። አሁን ልብ በሉ። ሞቱን ተናገረ፣ ትንሣኤውን ተናገረ፣ እርገቱን ተናገረ። ሞቱንና ትንሣኤውን እርገቱን ከተናገረ በኋላ የመንፈስ ቅዱስን መውረድ እሱ ከሞተ ከዛ ከተነሳ ከዛ ካረገ በኋላ እልክላችኋለሁ ብሎ እንዳለ ላከልን። ከላከው በኋላ ፈሰሰ እና በዛ ነው በልሳን የምንጸልየው ነው ያለው ጴጥሮስ። ካኑ ማወረከኛ ይሄው ነው ብራዘር። እዚህ መታ አታምታታም ነው ብዬ የምልህ የሕፃናት ጥምቀት ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ እያንዳንዳችሁ ተጠመቁ ብሏልና ሕፃናት መጠመቅ አለባቸው ይላል። ዳርያስ መካነ ኢየሱሱን ኦርቶዶክስ፣ ካቶሊኩን ሉትራውያን፣ ዳርያስ ትሞገታለህ። ትራዲሽን ትለኛለህ እንዴ መጣ ሰዎች በእግዚአብሔር ልጅ በኢየሱስ ክርስቶስ አምነው ወንጌል ተሰብኮላቸው እንዲጠመቁ የጌታ ትእዛዝ ከሆነ ትራዲሽን አይደለም፣ ትእዛዝ ነው። ጥምቀት በትራዲሽን አታጠምቅም፣ በትእዛዝ እንጂ። እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ያገኛችሁትን ሕፃን ወንድ ሳትሉ እያያዛችሁ ውሃ ውስጥ እየጨመራችሁ አጥምቋቸው። ዋና ውሃ ነው። ውሃ የነካው ይድናል ብለዋል እንዴ ጌታዬ? አላለም። አላግጥብሃለሁ አልኩ። በሰው ስርዓት ትምህርት ላይ አላግጣለሁ አልኩ። የእስራኤልን ሕዝብ ገደል የከተተ የሰው ስርዓት የሆነ ትምህርት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ በማርቆስ 7 ላይ አምጥቶ ጌታ የተናገረው በማቴዎስ 15 ላይ ጌታ ተናግሮታል። ይህ ሕዝብ በከንፈሩ እኔን ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው ካለ በኋላ በሰው ስርዓት በሆነ ትምህርት በከንቱ ያመልኩኛል፣ ይፈሩኛል ብሎ ያለበት በሰው ስርዓት ትምህርት። ጳውሎስን እኮ ገደል የከተተው እኮ የነበረ የሰው ስርዓት የሆነ ትምህርት ከአባቶች ወግ ይልቅ ከመጠን ይልቅ እየቀናው ምናምን ነገር ያለበት ገላትያ ላይ ማለት ነው። አይኑን በውርነት የመታ ክፉ ፎቃቃ የሆነ ትምህርት ነው የሰው ስርዓት የሆነ ትምህርት። የሰው ስርዓት የሆነ ትምህርት በእግዚአብሔር እውቀት ላይ የተነሳውን ጳውሎስ እናፈርሳለን ብሎ ማለት የሚያምኑበትን ቃል ሳትሰብክ እነሱ ሪስፖንድ ሳያደርጉ ቀድሞ ወንድምነት ሲናገር ነበር። እስኪ ሂዱና ዮሐንስ ወንጌል መጽሐፍ ምዕራፍ 6 የምጠቅሱ መንገድ ላይ ቆመህ ህብስቱና ወይኑን ይዘህ ማለት ነው ና አንተ ከየት ቤት መጣ እኔ እስላም ነኝ ብሎ ና ብላ ይሄንን መብላት አለበት የዘላለም ሕይወት ግዴታ ነው ማለት አንገትህ ሊልህ ይችላል በቴስታ ማን አንተ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ህብስቱና ወይኑ ነው ቂጣውና ወይኑ ነው ብሎ ያለህ ማን ነው? የኛ ቴዎሎጂ ተመራማሪ በቃ ያለ እናንተ እግዚአብሔርን ቃል የሚያውቅ የለም አይደል? የቱ ጋር ነው ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቂጣውና ወይኑ ነው ብሎ ያለህ? ህብስቱና ወይኑ ማለት ነው። ቂጣ ማለት እያናናኩት አይደለም። የቂጣ በዓል የአይሁዳውያንን የቂጣ በዓል እየበሉ እያሉ ነው። ከዛው ከሚበሉት ከመራራ ቅጠል ጋር ከሚበሉት እርሾ ካነካው ቂጣ ላይ አንስቶ ነው ጌታችን የተናገረው። ኦኬ፣ ግልጽ ነው። አስምሬ ነው የምነግርህ ስለ መድኃኒዓለም ምስክሬ። አታምታታም። በእርሱ ስለማመን እንጂ ህብስትና ወይንን ስለመብላት ስለመጠጣት አይደለም ዮሐንስ 6 የሚያወራው። ስለ ወይኑና ስለ ህብስቱ ከፈለጋችሁ ማቴዎስ፣ ማርቆስ፣ ሉቃስ አለ። እሱ ላይ ማውራት እንችላለን። እሱንም እኮ
እሱንም በልተህ የዘላለም ሕይወት እኮ እናገኛለን ነው ብላችሁ የምትሉት የእግዚአብሔር ልጅ አታምኑ። ኢየሱስ ተብሎ ሲባል ግንባርህ ላይ ስርህ ይገታተራል። ኢየሱስ ጌታ ነው ሲባል ዝም በይ ጀመራቸው እንግዲህ ብለው ይላሉ። ራሷም ኦርቶዶክስ ካቶሊክም ሉተርን አባራ ሪፎርሜሽን ታድሶን መናፍቅ ነህ ብላ ያባረችው እሷ አይደለች እንዴ? የሮም ካቶሊክ የሀገር ናነው አናን ብለው የሚሏቸው መነኩሴ ሰብስባ የምታመልክ የነበረ ማርያም ራሱ ከኢየሱስ ክርስቶስ እኩል ጫማ አለካክታ ትከርሻ አለካክታ ታድናለች እያሉ ሲሉ የነበሩ ይኸው ከ500 ዓመት በኋላ አሁን አታድንም ከኢየሱስ እኩል ብለዋል። ጥሩ ነው፣ ጥሩ ጅማሬ ነው። ግን በዚህ 500 ዓመት ውስጥ ለሞተው ትውልድ ሂሳቡን ያወራርዳሉ። ይህንን ፎቃቃ የሆነ የክፉ ትምህርት ሰው ያድናል ማርያም ታድናለች ብሎ ያስተማሩ በእግዚአብሔር ፍርድ ፊት መልስ ይሰጡበታል። ገለውታል ትውልዱን። አዳኙን ከፍጡር ለይተው አልሰበኩም። አዳኝም ፈጣሪም ፍጡርም ያድናሉ ብላን የሰበከችው። የኛዋም እንደዚሁ ይኸው ሞተን እንገኛለን እያሉ ነው። ማርያም ቤዛዊተ ኩሉ ዓለም ብላ ትላለች። ማን ነው ቤዛዊተ ኩሉ ዓለም ያላት ብለን ስንል አባ ጊዮርጊስ ዘጋስጫ የት ነበር የነበሩት? የኢትዮጵያ ወሎዬ ናቸው። ወሎ ውስጥ ተወልደው ያደጉ በ13ኛው ክፍለ ዘመን የነበረ እሱ ነው እንትን ቤዛዊተ ኩሉ ዓለም ያለው። ቅዱስ ጳውሎስ ግን ቤዛ ያለው ኢየሱስን ነው። ይኸው እዚህ ጋር ላሳያችሁ። በመድኃኔ ዓለም ክርስቶስ ኑ ወይ አሃዱ እግዚአብሔር ወአሃዱ ኅሩይ ብሎ የሚለው ማለት የታለ ጢሞቴዎስ፣ አንደኛ ጢሞቴዎስ። የጳውሎስን እንስማ፣ የአባ ጊዮርጊስ ዘጋስጫ እንስማ። እኔ እኮ ቸገረኝ። እዚህ መጣና ደግሞ ሉተርን ስማ ይለኛል። ሉተር እንደ እግዚአብሔር ቃል ካልተናገረ ወንድሜ ምንም ልረዳ አልችልም። አንተ ሉተራዊ ወንድሜ፣ መካኒሱን ፔንቴኮስታሉን ሉተርን የምቀበልበት የሪፎርሜሽን አባት ነው። በጣም ብዙ መልካም ነገር ሰርተዋል። አዎ እንደ እግዚአብሔር ቃል ብቻ የመዘንኩትን ብቻ ሳይሆን ሌሎችንም አባቶችን በጣም ነው የምቀበለው አባቶችን ስቀበል ግን በሙሉ የተናገሩት ነገር ሁሉ ካፋቸው በሙሉ ማር ይንጠባጠባል ብያለም። ስንት ውሸት የተናገሩት አለ እርስ በርስ የሚምታታ። ስለዚህ ሳልቀበልም የህፃናትን ጥምቀት ሉተር ከመንፈስ ቅዱስ ተምሮት ወይ ከሐዋርያቱ ተቀብሎ ሳይሆን ከካቶሊክ ሮም ካቶሊክ ቤተክርስቲያን ሲወጣ ይዞት የወጣው የሰው ስርዓት የሆነ ትምህርት ነው። አጭርና ግልጽ። ኦኬ እንዲህ ይላል። ይሄንን ግዕዙን እስቲ እዚህ ጋር ላዞረው። አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ያው ዘመጦ ርእሶ ቤዛ ኩሉ። አያ ዘመጦ ርእሶ ቤዛ ኩሉ፣ ነፍሱን ስለ ሁሉ ቤዛ ሰጠ ይላል። ይህም ቤዛ ነው የማውቀው። ይህም ቤዛ ነው የማውቀው። ይህም ቤዛ ነው የማውቀው። ዓለም ሁሉ ማወቅ ያለበት ይህም ቤዛ ነው። ይኸው በግዕዙ ማለት ዓለም ሁሉ ማወቅ ያለበት ይህም ቤዛ ነው። ይህም ቤዛ ካላወቅህ ትከስራለህ አልኩህ። ገሃነመ እሳት ነው የምትገባው። በማርያም ቤዛነት መንግስተ ሰማያት አትገባም። 4 ነጥብ እኮ ነው የምነግርህ። አንድ ቀን በሲኦል ትዝታ ወሩ ታሰማዋለህ። ይህን ድምፅ ባትድንበት በ4 ነጥብ የተዘጋ ነው። ካቶሊክ በማርያም ቤዛዊትነት አትድንም። 500 ዓመት ህዝቡን ስታጨናብስ ኖራ አሁን ይቅርታ ጠይቃለች። ጥሩ ነው፣ ችግር የለውም። የኛዋ ደግሞ ምንም ንጽሕት ኩላዊት ርትዕት እያለች ነው እየኖረች ያለችው። እንግዲህ እናያለን። አዳኛችን ማን ነው? ኢየሱስ። ቤዛችን ማን ነው? ኢየሱስ። ዘመጠ ርእሶ ቤዛ ኩሉ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ። ለራሷ ለማርያምን ቤዛ የሰጠው ነፍሱን ጌታ ነው። ስለ ማርያም ሁሉ እኮ ነው ቤዛ የሰጠው። ቤዛ ራሷ ማርያም መቤዠት ጌታ እንዲቤዣት ያስፈልግ ነበር። ተቤዥቷታል። ማርያምን የማይመለከት ሞት አይደለም ኢየሱስ የሞተው፣ ማርያምን ሁሉ የሚመለከት ነው። አንተዬ እንዲህ አይነት ወንጌል ሰምተሃል አታውቅም አይደል? እነግርሃለሁ። ይህን የተጣባሽን ተረታተረት ንቅል አድርጎ ያወጣልሻል መድኃኔዓለም። ራሷ ማርያም ቤዛ ያስፈልጋታል። ኢየሱስ ቤዛዋ ነው ማለት ለማርያምም የኢየሱስ ክርስቶስ ሞት ያስፈልጋል። ይሄው ነው። የኢየሱስ ክርስቶስ ሞት የማያስፈልጋት፣ የኢየሱስ ክርስቶስ ቤዛነት የማያስፈልጋት ማርያም የለችም።
ካቶሊክና ኦርቶዶክስ አድመው አስቀድማ ካቶሊክ ከዛ ኦርቶዶክስ ማርያም ማለት ቤዛ ነች። እንዴት ብለን ስንል ኢየሱስ እንደሚያድነው እሷም ታድናለች ብለው ተመካክረው ነው የሚመስሉት። እድሜያቸውን ስትጠራ የትየሌለ ነው። ውስጣቸውን ስከፍት አንድ ማቱ ውሸት ነው ያለው። ከዛው ቤተክርስቲያን ነው የወጣ ነው። ከካቶሊክ ባልወጣም እኔ ከኦርቶዶክስ ነው የወጣሁት። ለዚህ ይሄን ብለን እንላለን። ተባረኩ፣ ጸጋ ይብዛላችሁ ወንድሞች። በጣም እዚህ አቆይቻለሁ። መቀጠል ትችላላችሁ። ብሩክዬ ጸጋ ይብዛላችሁ። ሉተራውያንና መካነ 40/80 ለኮንዶሚኒየም እንጂ ሐዋርያቱ ለጥምቀት አልደነገጉም። ዘሌዋውያንን አነሳዋለሁ ብለህ ብትል ከእጅ ላይ በትነዋለሁ፣ ሄጄ አብራራዋለሁ ማለት ነው። አንተ ገና ኮሜንታሪ አገላብጠህ ተገላብጠህ ነው አይደል? ሄጄ አብራራዋለሁ። ካሜራ ከፍተህ ታወራለህ። እኔ ፊት ካሜራ ከፍተህ ታወራለህ። ወደ ግራም ወደ ቀኝም እንዳታይ አድርጌ እንደ ጋሪ ፈረስ ፊት ለፊት ላይ አስቀምጥና በልተንት ነው እልሃለሁ። ያው እንግዲህ ማለት ኢየሱስ ጌታ ነው አሜን ወፈር አድርጎ አይባልም ነው። ቀጥታ ነው የምታወራው። አንተ መካነ ኢየሱስ ወንድሜ ከገባህ ኢየሱስ ጌታ ነው የሚባል በየመካከል ላይ እንደዚህ ጠብጠብ አታደርግም። ቀጥታ ትተረጉመዋለህ። ዘሌዋውያን የመንጻትን ሕግ ታብራራለህ። እኛ ማስታወሻችን እንጽፋለን፣ እንይዛለን። በኋላ አሜን እንላለን። ወይ ቃለ ሕይወት ያሰማልን እንላለን፣ ወይ ቃለ ተረታ ያሰማልን እንላለን። የመንጻትን ሕግ የተነገረውን ዘሌዋውያን ላይ ያለውን ቃል አምጥተህ ለ40/80 ለሕፃናት ጥምቀት ነው ብለህ የምትል ከሆነ እሰማሃለሁ አልኩ። ፈንዲሻይና ቡናዬን ቁጭ አድርጌ ይዤ እንሰማሃለን። እንዴት እንደምትሰፋው አያለሁ። በኪሮሽም ይሁን በምን ብቻ ስትጎነጉነው አያለሁ። ቤት ይፈርሳል ላይ ማለት ነው። የገነባው ትምህርት የስተት ትምህርት ግልጽ ነው። ኤርሚያስ እንደምትለው የሕፃናት ጥምቀት ኢየሱስ ያስተማረው፣ ኢየሱስ ያዘዘው፣ ሐዋርያቱ ያስተማሩት፣ ሐዋርያቱ ያዘዙት፣ ሐዋርያቱ የደነገጉት፣ ጌታ ያስተማረው ትምህርት አይደለም። ታዲያም ደው ቅድም ብዙ እየተጠይቀው ትራዲሽን ነው አለ። በቃ ከትራዲሽኑ ጋር ለብሩኬ ሰጥቼዋለሁ። ከብሩኬ የጋብሩ ዳንኤም አለ ወንድሞችም አሉ ያወራኋል። መቀጠል ትችላላችሁ። እራት ልብላ ወንድምነት ቀጥሉ። እሺ ዳጊ የቀጥል አንተ። እሺ አንድ 2-3 ደቂቃ ልበል። ቴንክ ዩ ኤርሚ፣ እግዚአብሔር አብስቶ ይባርክ። ሰላም ብያለሁ ሁላችሁንም። ቢኒ ወንድማችን ብዙ በጣም ይቅርታ፣ ረጅም ደቂቃ ሰጣለሁ። ታወራለህ። ዳጊ ካወራ በኋላ ትቀጥላለህ። ዳጊ የቀጠልሽ። እሺ ኤርሚ ቴንክ ዩ ተባረክልኝ። ብሩክዬ ብዙነህ፣ ዳኒ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? እንግዲህ አንድ ግልጽ መሆን ያለበት ነገር ለካ ቆይታ ነገሮችን ልክ አያደርገውም። በጣም ረጅም ዘመን ደጋግመ ስላልከው ተደጋግሞ ስለተባለ በብዙ አባቶች በተለይ በብዙ ካቶሊክ አባቶች በተደጋጋሚ አጽንኦት ስለተሰጠበት፣ አስተያየት ስለተሰጠበት፣ መጽሐፍ ስለተጻፈበት፣ ለዘመናት ስለተሰበከ ለካ ማርያምን ኮሪዲመር አያረጋትም። አየህ 10 አባት 20 አባት ልትጠራ ትችላለህ። ለዘመናት አርገው ሊሆን ይችላል። ያንን ትምህርት ለዘመናት አስተምረው ሊሆን ይችላል። ራስ መልሰ ግን ድንገት መተህ ግን አይ ስህተት ነው ትላለህ። እንዴት ይሄ ሁሉ ዓመት ከቆየ በኋላ ይሄ ሁሉ ሰው ከጻፈ ካስተማረ ብዙ አባቶች ብዙ የካቶሊክ አባቶች ይሄ ሁሉ ዘመን ከተናገሩ በኋላ ድንገት ትክክል ላይሆን ይችላል ማለት ነው። ቆይታው ልክ አያረገውም ማለት ነው። አንተ ትላንት መተህ ካቶሊክን ልትናገር አትችልም ምናምን ልትል አትችልም ማለት መናገር ይቻላል ማለት ነው። ካቶሊክ በትክክለኛ መስመር ላይ ካልሆነች አንተ ትላንት ተፈጥረህ አባቶችን ልታርም ትፈልጋለህ አትልም ማለት ነው። እንደ እግዚአብሔር ቃል ሰው ከጠየቀ ካወራ መረጃ ካቀረበ እኔ እኮ ድፍረታችሁ ጴንጤዎች እኮ ትላንት እንትን ብላችሁ መታችሁ ለዘመናት የኖረ ትምህርት እንደው ስታጣጥሉ በጣም እኮ ነው የምትገርሙት። ማለት አትችልም ማለት ነው። እንደ እግዚአብሔር ቃል እስካወራሁ ድረስ ለምናገረው ነገር የእግዚአብሔር ቃል መረጃ እስካለኝ ድረስ ኮሪዲመር አይደለችም ማርያም። አብረው ከኢየሱስ ጋር አዳኑ አይባልም፣ ነውር ነው። አብረው ቤዛው አይደሉም ስልህ ገና ወደ ጌታ ከመጣው 2 ዓመቴ ቢሆን ክርስትናን ከተዋወቅኩኝ 1 ሳምንቴ ቢሆንም ነገሩን ውሸት አያረገው፣ ስህተት አያረገው። አንተ 500 ዓመት የኔ 1 ዓመት ከእውነት ጋር ከሆነ ይበልጣል።
ቁጥር አይደለም ነገርን ልክ የሚያደርገው። 20 አባቶች እጠራልሃለሁ አንተ አንድ አባት ልትለኝ ትችላለህ። በዛ ትምህርት ላይ ምንም አባት አይኖረኝ። አንተ ፍጡር ነው የምታወራኝ። እኔ ፈጣሪ ትምህርት አሳያለሁ። ይሄው እኮ ነገረች እኮ ቆይታዋ ልክነቷን እየጨመረ እያጎላው ተጽዕኖዋን እያጎላው ብዙዎች እውነትም አንተ ማርያም ለካ ከኢየሱስ ጋር አዳኝ ነች ለካ እያሉ እያመኑ ነው መሄድ ያለባቸው እንጂ ቆይታዋ ራሷን እንድታድስ ራሷን እንድታይ ራሷን እንድታስተካክል ካደረጋት ብሮ ጉዳዩ ከቆይታ ጋር አይደለም ማለት ነው። እሷ ከሆነ እየፈረጠመች ይሄን ትምህርቷን በብዙዎች እያሰረጸች ብዙዎችን አንገት እያስደፋች ልክ መሆኗን እያሳየች ነበር መሄድ ያለባት ካቶሊክ። ቆይታዋን መሰረት አድርጋ ብዙ አባቶች በዛ ላይ የሰጡትን አጽንኦት አሳይታ ኦርቶዶክስ ንቂ እንጂ። በጣም የሚገርመው አሁን እዚህ ሰፈር የተነሱትም ኦርቶዶክስ የሚሆን ከነሱ ጋር አላያንስን የምትሉ ሁሉ እንድታዳምጡ ይፈልጋሉ። በሕፃናት ጥምቀት ዙሪያ በጣም በጥንቃቄ ቢኒ ብትቀዳኝ ደስ ይለኛል፣ ወይ የምትቀዱ ሰዎች አንዴ ብትቀዱ ደስ ይለኛል፣ ለራሴም ስለምፈልገው። 10 ሰከንድ ኦኬ ልጀምር። በጣም የሚገርማችሁ በሕፃናት ጥምቀት ዙሪያ ሰሞኑን ከኦርቶዶክሳውያን ጋር አላያንስ ፈጥራችሁ ህሊናችሁ እያወቀ እንዳላወቀ ለመሆን የምትፈልጉ ሰዎች አንድ በጣም የሚገርም አፕሮች ይዤላችሁ መጥቻለሁ። የእናንተን የሕፃናት ትምህርት ለማፍረስ አንድ ሰው ክርስቲያን እንኳን መሆን አይጠበቅበት። ጉድ ፈላ። ክርስቲያን መሆን አይጠበቅበትም አንድ ሰው የሕፃናትን ጥምቀት ለማፍረስ፣ በደንብ በመረጃ ለማፍረስ፣ በራስህ ትምህርት በራስህ ሎጂክ ለማፍረስ ሰው ክርስቲያን እንኳን መሆን አይጠበቅበትም። ለምን አልከኝ? ወደ ኦርቶዶክስ ሃይማኖት መቀላቀል የሚፈልግ አንድ ሰው ይመጣና ትምህርታን ታስተምረዋል። የመጀመሪያ የምትነግረው ምንድን ነው? መቼም ካልቀየራችሁ ማለት ነው። ካልቀየራችሁ ብዙ ከምትሉት አንዱ ውስጥ ምክንያቱም እዛ ቤት ብዙ የሚቀዳደም ነገር ስላለ እርግጠኛ ሆኜ መናገር አልችልም። ጥምቀትን ስትነግረው የሕፃናት ጥምቀት የሚባል እንዳለ ትነግረዋለህ። ሰውየው ዓለማዊ ነው፣ እየሰማህ ነው፣ እያዳመጠ ነው። ሕፃናት መጠመቅ አለባቸው ትለዋል። ለምን ይልሃል? ምክንያቱም የእግዚአብሔር ልጆች እንዲሆኑ፣ ክርስቶስን እንዲለብሱ፣ ወደ ክርስትና እንዲቀላቀሉ፣ እንዲድኑ ትለዋለህ። ኦኬ ያው ስለማያውቀው መከራከር አይችልም። አንተ ጥቅስ አለ ማርቆስ 16:16 ትከፍታለህ። እሱ እምነቱን ለመቀላቀል ካለው ጉጉት የተነሳ ጥያቄዎቹ ከተመለሱለት ችግር የለበት። ኦኬ ጥሩ አስጠምቃለሁ ልጄን እኔም እምነቱን እቀላቀላለሁ ይልሃል። ሕፃናት ስትል ግን አልገባኝም ይልሃል። ማለቴ ኢንፋንት ስትል ሰማሁ ልበል ይልሃል። አዎ መጠመቅ አለባቸው። ኦኬ that's good። ሕፃን ማለት ሕፃን ላይክ ሕፃን አዘን 1 ዓመት አዘን 2 years ስለ 3 ዓመት ነው እያወራኛል። ኖ ጀስት ሕፃን ጀስት ሕፃን ላይክ የአንድ ቀንም ሕፃን ኖ በአንድ ቀንም አይደለም። በ40 ቀን ነው እኛ የምናጠምቀው ወንዶችን፣ በ80 ቀን ነው ሴቶች የምናጠምቀው። ኦኬ 40 ቀን ለምን? ስርዓት ስለሆነ ስርዓት። ኦኬ እሱ ጋር እንመጣለን። እሺ ቆይ ስርዓቱን አስረዳሃለሁ። ጥያቄውን እንቀጥል እስኪ። ኦኬ በ40 ቀን ከ40 ቀን በፊት ልጁ ምናልባት ያው እንዲድን ስላልከኝ ሳይድን እንዳይሞት ከዛ ቤት እናጠምቃለን። ከዛ ቤት እናጠምቃለን። ታጠምቃላችሁ? አይ ጥሩ። ምክንያቱም ምን መሰለህ ሊሞት ይችላል። አየህ ልጁ ሊሞት ስለሚችል አንድ ነገር ሊገጥም ይችላል። እርግጠኛ መሆን አይቻልም። እኔም እኮ እሱን አስቤ ነው እንዴት ያለ ትምህርት ነው ብዬ ነው። አይ እኛ እናጠምቃለን። እኛ ኦርቶዶክሶች ከ40 ቀን በፊት እናጠምቃለን። እንዴት ነው የምታጠምቁት? ያው ምን መሰለህ ለሞት የሚያበቃው ጉዳይ ካለ እናጠምቃለን። ጥሩ ነው የተናገርከው። ኢት ሜክ ሴንስ። እውነት ነው። ለሞት የሚያበቃው ካለ ማጥመቃችሁ ጥሩ ነው። ግን እንዴት ነው የምታውቀው ለሞት የሚያበቃ በሽታ እንደያዘው ልጁ? በምንድን ነው የምታውቀው? ሁሉም በሽታ አፍ አለው እንዴ? ያለ በሽታ ከ40 ቀን በፊት የሚሞት ልጅ የለም? አፈና ብትገለውስ እናቱ ትን ቢለውስ? ይሄ ነው ተብሎ በሕክምና ማብራሪያ ሊሰጠው በማይችል ሁኔታ ልጁ ቢቀጭስ? ቅድም ያልከኝ ለሞት የሚያበቃው ካለን ያልከኝ ለሞት የሚያበቃው ሪዝኖች ሁሉ ዘርዝረህ አታውቃቸውም። you are taking risk ማለት ነው። ጥምቀት የሚያድነው ከሆነ you are taking risk
ለሞት የሚያበቃው ልጅ ብቻ የምታጠምቅ ከሆነ ለሞት ያብቃው አያብቃው የማታውቃቸው ብዙ ፋክተሮች ልጁን ሊገሉ የሚችሉ አሉ። ጥምቀት የሚያድን ከሆነ ልጁ ከማህፀን ከወጣ ከማይክሮ ሰከንድ በታች ያለ ሰከንድ ጻፉልኝ፣ በሱ ሰከንድ መጠመቅ አለበት። እንዲያውም ዮሐንስ 3 ላይ ነው አይደለ? ሰው ማለት እኮ ሕፃናትን ይጨምራል ብላ ስትሉ ሰምቻችኋል። that makes sense። እውነታችሁን ነው። that makes sense። ሰው ከውሃና ከመንፈስ ካልተወለደ that's a good logic by the way። ታዲያ እኮ ሰው እኮ መባል የሚጀምረው አሁን በሜዲካል እንትን ልጁ አጥንትና እንትኑ መገጣጠም ከጀመረባት ከእናቱ ማህፀን ሳይወጣ ጀምሮ ፐርሰን መባል እኮ ጀምሯል አይደል? ሰው የሚባለው ከዛ ጊዜ ነው ጀምሮ ያሉ ነው። ስለዚህ እናቱ ማህፀን ውስጥ እንዳለ መጠመቅ አለበት ማለት ነው። ለምን አትለኝም? ሚስከሬጅ የሚባል ነገር አለ። ምናልባት ምን ነበር አማርኛ ሚስከሬጅ? አሁን ጠፍቶኝ ነው እንጂ በጣም ይረሳው አልመስልም። ምን ነበር ጻፉልኝ ወይ ንገሩኝ። አንዳችሁ ማይከፍታችሁ ሚስከሬጅ መጨንገፍ። ኦኬ ምናልባት ቢጨነግፍስ? ፐርሰን ነው አይደል መጠመቅ ያለበት? ፐርሰን ነው ተብሏል። እንግዲህ ሜዲካሊ ልጁ ከዛ ጊዜ ጀምሮ ፐርሰን ነው። ለዚህ ነው እኮ ማስወረድ የማይቻልባቸው እንትኖች አሉ። እኛ ሀገርም አሁን ምንድነው ዲሞክራቶች ናቸው አለ የከለከሉት ኦር whatever ሪፐብሊካን መሰለኝ። እኔ ብዙም ፖለቲካ ውስጥ የለው ከልክለው ብዙ ስቴቶች አትችሉም። አሁን አንዴ ከታወቀ ማርገዝሽን ወይ ማርገዟን ከታወቀ ሚስከሬጅ ማድረግ አትችልም። ማሚን ሚስከሬጅ ማድረግ ትችላለች ያው በአንፎርቹኔትሊ ከሆነ ነገሩ ግን በማስወረድ ግን በሌጋሊ አትችልም። በብዙ መልኩ ልጁ ሊሞት ይችላል፣ ግን ሄዳ ሌጋሊ ማስደረግ አትችልም። ለምን? ፐርሰን የገደልሽው ትባላለች። ኦኬ ፐርሰን ከሆነ መጠመቅ ያለበት እዛ ጋ ነው ማለት ነው። አይ ሳይጠመቅ ከሞተ ሎጂካችሁ ምን ያህል ፑር እንደሆነ በአንድ ዓለማዊ ጥያቄ አፈር እንደሚበላ ላሳይ ስለፈለኩ ነው። ተወዳጊ በጣም እዛ ውስጥ አትግባ። እንግዲህ ከተወለደ ጀምሮ እንቁጠርላችሁ። እሺ ከተወለደ ስንት ሰከንድ ጀምሮ ነው መሞት ልጁ የሚሞተው? አታውቀውም። የተባለው ልጅ ሲወለድ ስንት ሰከንድ ላይ ይሞታል? ወይም 40 ዓመት እኮ ሊቆይ ይችላል ልጁ 80 ዓመትም ሆኖ ድቤ ጠግቦም ሊሞት ይችላል። ምንም በማታውቀው ነገር ነው ሪስክ እየወሰድክ ያለው ማለት ነው። ካልተጠመቀ አይድንም አይደል? የእግዚአብሔር ልጅ አይሆንም አይደል? መጠመቅ አለበት ግዴታ አይደል? እኛ አይጠመቅ አላለም። የሰው ልጅ አይጠመቅ አላለም። በዛ እድሜ ግን የሚጠመቅበት ምክንያት ቃሉን ሳይሰማ ሳያምን በአፉ ሳይመሰክር መጠመቅ ያለበት ሕፃናት መጠመቅ ያለባቸው ጥምቀት ለድነት ስላላችሁ ነው እኮ። ለድነት ከሆነ አድኑታ ልጁን ቶሎ ብላችሁ። ኤቭሪ የሆነ ሰከንድ ማምለጥ እያንዳንዱ ሰከንድ በጣም ቫይታል ነው ማለት ነው። 40 ቀን ሙሉ ስትቆዩ ሆድህ ያውቀዋል፣ ልብህ ያውቀዋል። 40 ቀን ሙሉ ባይጠመቅና 39 ቀን ላይ ወይ ደግሞ ቢሞት ምንም እንደማይሆን ታውቀዋለህ። ለዚህ ነው ኦርቶዶክስ በራሷ መጽሐፍ ላይ መርሃ ጽድቅ ላይ ሳይጠመቁም ቢሞቱ ገነትን ይወርሳሉ። የአባታቸው ርስት የአባትና የእናቶቻቸው የወላጆቻቸው ርስት ገነት ከሆነች ማለት ገነት ናትና ይላል። ላሳይ ይችላሉ። ነግባ እናሳይ ጠይቀኝ። ገነትን ይወርሳሉ እንዴ ሳይጠመቁ። ጥምቀት ለድነት እኮ ያሉ ልጆችሽ እኮ ቲክቶክ ላይ የተደባደቡ ነው። አይ ነው እሱም ትምህርቴ ነው። ግን ያው እኛ እኮ 40 ቀን ምን ቆየው ስርዓቷ ምን መሰለ ራሳችን የፈጠርና ስርዓት አለ። የመንጻትና የመርከስ 7 ቀን እንግዲህ የወንዶቹን ብታይ 7 ቀን የረከሰችበት እሱ በጣም ነው የሚያስቀኝ። ሶስቱን ሳምንት ደግሞ የምትነጻበት ደማንበርና 40 ቀን አምጥተ እንዴ እሱ ከምጥምቀቷ ጋር ምን አገናኘው? እሱ የእናትየው ጉዳይ ነው። የልጁን ነው ከልጅ ጋር ማገናኘት ያለበት። እሱንም ያዘዘህም የለም ያደረገ ሐዋርያ የለም። ታወቆይ ነገሩ እንዳይረዝም ልመልስልህ። 40 ቀን ሙሉ የጠበቅከው ልብህና ሆድህ ስለሚያውቀው ነው። ከዛም በፊት እኮ ቅድም እኮ ዳጊ ጨረስን እኮ እሱን ጉዳይ። ለሞት የሚያበቃው ካለ እናጠምቃለን አለ። እንግዲህ አትሰማም እንዴ ዳጊ? እሰማለሁ። ለሞት የሚያበቃቸውን ዝርዝር አለ ወይ እጅ ላይ? ይሄ ለሞት ስለሚያበቃ በምን አወቅህ አንተ? የተባለው ልጅ ታፍኖ እንደማይሞት በጣም እርግጠኛ ነህ ማለት ነው። የእያንዳንዱ ልጅ የመሞቻ ሰከንድ እና ሰዓት ተሰጥቷል ማለት ነው። የበሽታ አይነት ተሰጥቷል ማለት ነው። how do you know? መዳን ካለበት መጠመቅ ካለበት በሕፃንነቱ which second ነው ልጁን የሚመለከተው? ሁሉን ነገር ተቆጣጥረን አንችልም። በእግዚአብሔር ተስፋ አለን። በሱ አትጨነቅ። ሚት አድርገው
ሚዩት አድርገው። አሁን ግራ እየገባህ መጣ። አሁን እየገባህ ይመጣል። ጥሩ ነው፣ እንደዚህ ደስ ይለኛል። መቆጣጠር የማትችለውን ነገር መጀመሪያ ማነካካው አለ። አትነካካ። በቃ ማታውቀው ነገር አትዘባርቋ። የሚሞትበት ቀን ከታወቀ ካልታወቀ እያልክ ከፋፍለህ ሐዋርያቶች ያላስተማሩትን ያልተጨነቁበትን ሁሉ ነገር ዘርዝሮ ይጽፋሉ። ወንድሜ ሚዩት አድርገው። ፊትህ እየፈረሰ እኮ ነው። ዓለማዊ እኮ ነው እያፈረሰብህ ያለው። አሁን ይህን ጥያቄ ዓለማዊ እየጠየቀ ነው። መቆጣጠር የማትችለው ነገር ውስጥ አትግባ። በመጀመሪያ ነገር ከተጻፈልህ ስታልፍ ነው ችግሩ። የራስን ፋብሪኬት ማድረግ ትጀምራለህ። አይ ሜክ ሴንስ ለአንድ ዓለማዊ እንኳ ሜክ ሴንስ የማያደርግ ሎጂክ ውስጥ ትገባለህ። እሺ እያለህ እኮ ነው። እሺ አጠምቃለሁ። የቱን ልጅ ላጥምቅ? 40 ቀን ላይ ላጥምቅ? 25 ቀን ላይ ላጥምቅ? 10 ቀን ላይ ላጥምቅ? ፐርሰን ከተባለበት ሰከንድ ጀምሮ ላጥምቅ? ከእናቱ ማፀን እንደወጣ ላጥምቅ? እናቱ ማፀን ውስጥ እንዳለ ላጥምቅ? ይሄን መመለስ አለበት ግዴታ። ምክንያቱም ልጁ እንዲድነት የማይፈልግ ወላጅ የለም። ማንም ልጅ አይጨክንም። ማንም ወላጅ አይጨክንም በልጁ ጉዳይ። ልጁ እንዲድንለት የማይፈልግ የለም። ጥምቀት የሚያድን ከሆነ እኔ ያጠምቀው ነበር ልጄን። እንዴ ትቀልዳለህ እንዴ? ገና ከእናቱ ማፀን እንደወጣ ዋይ እያለ ከተው ነበር ውሃ ውስጥ። በጣም የሚገርመው ከኔ ጋር አብራ ግን ኦርቶዶክስ የማታጠምቀው ለምን? ሆዷ ያውቀዋል፣ ትምህርቷ ያውቀዋል፣ ልቧ ያውቀዋል። 3 ደቂቃ ነበር። ከዚህ በኋላ አስወርድሃለሁ አንሚት ካርክ የመጨረሻ ነው የምነግርህ። እሺ ወንድሜ፣ በጣም ከይቅርታ ጋር ዝም ብለህ ማየት ነው ያለብህ አንተ። አየህ ካቶሊክም እንደዚህ ነው። አየህ ኖራ አይዳቂ። አሁን አንቺ ትላንት መጥተሽ በምትሰጪው አስተያየት ሊፈርስ ነው ልትል ትችላለህ። አዎ ሚሊዮን ዓመት አስቆጥር። ሃምብል መሆን አለብህ እንደ ካቶሊክ። በቃ ትምክህትን መጣል አለብህ። ዓለማዊ ነው አሁን እያፈረሰብህ ያለው። አሁን ይኸውልህ ዳጊ ክርስቲያኑ አይደለም ያፈረሰብህ። ዓለማዊ እንደዚህ ሲጠይቃ መመለስ አትችልም ነው የምልህ። የህፃናት ጥምቀት የሚያድን ከሆነ ህፃን ማለት የቱ ነው ንገረኝ እስኪ። ህፃን ማለት የ40 ቀን ልጅ ነው እንዴ? እናንተ ቤት የ25 ቀን ልጅ ህፃን አይባልም እንዴ? ህፃን ብላችሁ መቁጠር የምትችሉት 40 ሲሞላው ነው ልጁ? ጾታ አይታችሁ 80 ሲሞላት ነው ሴቷ እንዴ? በኦርቶዶክስ ቤት እኮ ሰው ሴት ልጅ ህፃን መባል የምትችለው እኮ 80 ቀን ላይ ነው ማለት እኮ እንደሱ ከሆነ። አይ ህፃን የምንለው ከእናቷ ማፀን ከወጣች ነው ካልክ ከእናቷ ማፀን ከወጣች ጀምሮ ህፃን ብለህ አጥምቃት እስኪ። አታርገው። you know that 80 ቀን ሙሉ ብትታገስ ልጅቷ እንደምትድን ምንም እንደማትሆን 76ኛው ቀን ላይ ብትሞት ምንም እንደማትሆን ታውቀዋለህ። ሐዋርያ ትምህርት ላይ የሌለ ባተጠምቃት እንደማትሞት መርሃ ጽድቅ ላይ ብላችሁ ጻፋችሁ። ሳይጠመቅ ቢሞትም ገነት ይገባል እንዴ? ኦርቶዶክስ እንዴት ያለ ስትባል እኔ ማቴዎስ 19:14 ላይ አንብቤ ነው አለች። ራሷን ይጠቅሶን የጻፈችው ራሷ። የሚከራከረኝ እንኳን ካለ ብላ ጠቅሳ አስቀምጣለች። ልክ ወንጌል አማኞች እንደምንለው፣ ልክ የህፃናት ጥምቀትን እንደማንቀበል ወንጌል አማኞች እንደምንለው ወርድ ባይ ወርድ ሳይጠመቁ ቢሞቱ ገነትን ይወርሳሉ ብላለች። እንዴት ሰው የራሱን ትምህርት ራሱ ያፈርሳል? ሌላ ያፍርስብህ። ምክንያቱም በሐሳብ ጠላት ስለሆኑ ያንተን ነገር ማጣጣል ስለሚፈልጉ ብለህ በብዙ ነገር ልታስብ ትችላለህ። እድል ስለማይሰጡህ አሁን ብዙ ነህ እንደሚያስበው ማለት ነው። ገባ? ስለተጫኑኝ ብለህ ታስባለህ። ያንተን ትምህርት ግን አንተ ስታፈርሰው ግራ ያጋባል። የራስን ትምህርት እንዴት ራስህ ታፈርሳለህ? ይሄ እኮ የሌለ እኮ ነገር ግራ የገባው ነገር ነው። ኢየሱስ ያድናል ብለህ ግን አያድንም ብሎ ትምህርት አለ እንዴ? ምን አይነት እብደት ላይ ብትደርስ ነው? ሌሎች ያፈርሱብህ። ምክንያቱም አልፈረሰም ብለህ ማሰብ ትችላለህ። ጠላትነት ነው ጽንፍ ይዘን ነው ትላለህ። እንዴት ሰው የራሱ ጠላት ይሆናል? ራሱ ጽፎ ኢትስ ኦኬ ባይጠመቁም ትላለህ እንዴ? ህፃናት መጠመቅ አለባቸው ብለህ ካስተማርክ በኋላ ባይጠመቁም ችግር የለውም ለነገሩ ምናምን። ራሱ እኮ 40 ቀን የሚለው ቀን ማስቀመጥህ በራሱ እኮ ባይጠመቁም ችግር እንዳለው ያሳብቃል ውስጡ። አየህ you took a risk for 40 days that by itself shows እንትን ማንዳቶሪ እንዳልሆነ ባፕቲዝም ማንዳቶሪ እንዳልሆነ ለህፃን ነው ያልኩት። ነው ካልከኝ ደግሞ ኤክስፕሌን ማድረግ አለብን። ለሞት የሚያበቃቸውን እንደምታጠምቀው ሁሉ ለሞት ያብቃው አያብቃው ሌላው ህፃን ልጅ እንዴት አወቅስ ተባል መልስ መስጠት አለብን። እንዴት ሪስክ ወሰድክ? አይ ለሞት ስንመረምር በዶክተር ተመርምሮ ለሞት የሚያበቃው በሽታ የለም። በበሽታ ብቻ ነው እንዴ ህፃን ልጅ የሚሞተው? ቅድም እኮ አልኩህ። እንዲህ ካልተነገረ አይገባም። እንዲህ ዓለማዊ ካልተሳለቀበት ትምህርትን ካላፈረሰው አይገባም። እኔማ ከብድሃለሁ። እኔማ የኢየሱስ ትምህርት አለኝ። እኔማ ጠቅሳለኝ እኮ ይሄው ማቴዎስ 19:14 እልሃለሁ። እኔማ ለአንድ ዓለማዊ እንኳ ፊት የሚያደርግ ብቁ ያልሆነ ትምህርት ነው ያለ። ተራ ሰው መጥቶ ተራ ሰው ኔሴንስ የሰው ተራ የለው ምንም የመጽሐፍ ቅዱስ ዕውቀት የሌለው ጨዋ በኦርቶዶክስ የምትለው ማለት ነው። ምንም ትምህርት የሌለው ሰው ዝም ብሎ መጥቶ ሲጠይቅ እንኳን ለሱ እንኳን መልስ የለህም። አይ ስርዓትህ ውሸትን አሳበቀብህ።
40 ቀን ስትል ውሸትን አሳበቀብህ። 40 ቀን ሙሉ ምንም እንደማይሆን ወላጆቹ ሰሙብህ፣ አወቁብህ፣ ነቁብህ። 80 ቀን ሙሉ ከ2 ወር በላይ አንድ ሕፃን ልጅ ሳታጠምቅ ስትቆይ አሳበቀብህ ስርዓት ውሸትህን። በጣም የሚያስቀው ደግሞ ከኦርቶዶክስ ቤተክርስቲያን ውጪ ያሉ አጥማቂያን ናቸው። የሕፃናት ጥምቀት ለምን ለኃጢአት ሰረት ይልሃል? ለምን ለድነት ይልሃል? አንተ ደግሞ ጨራሽ የባስከው ነህ። መቼ እንደምታጠምቀም ያንተ ደግሞ አይታወቅም። ቢያንስ እነዛ 40 ብለው በራሳቸው ቁጥር ፈጥረው የእናቷን የመንጻትና የረከሰችበትን ቀን ደማምረው የራሳቸው ሰው ሰራሽ ትምህርት ፈጥረው አትሊስት የሆነ ቀን ብለዋል። ያንተ ደግሞ የተለየ። መቼ ነው የምታጠምቀው? ቆይ እስኪ አንተ ሕፃናት አጥማቂ ከኦርቶዶክስ ውጭ ያለው ንገረኝ እስኪ፣ መቼ ነው የምታጠምቀው? መቼ ወላጆች ይዘው መጥተው አጥምቀውልን ሲሉ? ያንተ ደግሞ ግራ የገባው ነው። በወር በ24 ሰዓት በ48 ሰዓት ስለ ድነት ነው እያወራን ያለ ነው አይደል? ጋይስ እንዴት ነው ማትበሳጩት? ሲያሾፉ በድነት ላይ ሲያሾፉ እንዴት ነው ማትበሳጩት? ስለ ድነት ካወራን you can't take a risk bro። እያወራን ያለው ስለ ሰው ልጅ ህይወት እኮ ነው። ስለ መዳን ነው የምናወራው። ይድናል ካልከኝ በጥምቀቱ ምንም ሪስክ መውሰድ አይፈቀድልህ። የ24 ሰዓት ሪስክ መውሰድ አልተፈቀደልህም። በጥምቀቱ የሚድን ከሆነ ካልተጠመቀ የማይድን ከሆነ ሰከንድ ሪስክ መውሰድ አትችልም። ከእናቱ ማፀን ውጥት ጥምቅ ነበር ማድረግ ያለብህ። ኢቭን በዛ መካከል ልጁ ሊሞት ይችላል ሳታጠምቀው። ኢቭን በዛ መካከል እንኳን አይ ውሸት መሆኑን ተፈጥሮ ራሱ ተመሰክርባለች። ቅድም ሲያነበው ሐዋርያት ምዕራፍ 10 ይመሰክርባል ውሸት መሆኑ። አንተ መንፈስ ቅዱስ ይቀበላል ብለህ ሜሮን የምትቀባው ከተወለደ በኋላ ነው። ጴጥሮስ ግን እነማን እናጥምቃለ? እነዚህን መንፈስ ቅዱስ የተቀበሉትን እናጠምቃለን፣ ይጠመቁ አለ። አንተ ኦርደር ራሱ እሱ መንፈስ ቅዱስ ያለበትን ያጠምቃል ጴጥሮስ። አንተ ደግሞ ያጠመቀው መንፈስ ቅዱስ እንዲሞላ ሜሮን ተቀበዋለህ። አንተ ግማሽ የማይባል ቁርባን ትሰጣለህ። ቁርባን የሚባል ነገር የለም። የጌታ እራት እንካ ብላ ስትለው ህብስቱን አይበላም ሕፃኑ። እሺ ጠጣ፣ አይጠጣም። ምን ይሻላል? ተፈጥሮም እምቢ አለኝ። መጽሐፍ ቅዱስ ላይም ጥቅስ አላገኘው። የገባው ወይም የተገባው ሕፃን አይደለም ይሄ ልጅ። አይ በቃ በጣት ያርጌ ቢያንስ ከንፈሩ ላይ ልቀባ ደሙን፣ ከዛ ምን ሰጣሁ ነው የሚባለው? ያው ቁርባን። እንዴ የጌታ እራት ደም ብቻ ነው እንዴ? ደሙ ብቻ ነው? ለዛውም መውሰድ የለብህም እንዴ? ከንፈር ማስነካት ነው እንዴ ጌታ እራት ተወሰደ ሲባል? አይ እምቢ አላቅም፣ በቃ ተፈጥሮም እምቢ አለኝ፣ ጥቅስም ማጣው አረጋዋለሁ በጉልበት። ሁሉ ነገር እኮ ድብልቅልቅ ያለብን፣ በሎጂክ አይሄድ፣ በጥቅስ አይሄድ። አሁን መተ ማስረዳት ያለብን መሰለ፣ ለሞት የማያበቃቸውን ሕፃናት ለምን አላጠመካቸው? 40 ቀን ሙሉ ለምን ጠበክ? አይ ዳጊሹ በሱማ መጽሐፋችን ራሱ አስፎግሮኛል እኮ። ያው ማለት በጉልበት ኖር ያለው እስከዛሬ እንደ ካቶሊክ አንድ ቀን ሰብሚት እስካረግ ድረስ ለእግዚአብሔር ቃል። የሕፃናት ጥምቀት እንደዚህ ነው ውሃ የበላው። ኦርቶዶክስም ሁን ከኦርቶዶክስ ውጪ ለነሱ የምታሸበሽቡ የሚሆኑ ትምህርቱ የላችሁ፣ እውነቱ የላችሁ። ሎጂካሊ ዓለማዊ ማሳመን አትችሉም። እኛን ክርስቲያኖች እኮ አይደለም ዓለማዊ ማሳመን አትችልም። አስረግጬ እነግርሃለሁ ብሏል ማን እንትና፣ ቆርጠ ላክለት። እኔም አስረግጬ እነግርሃለሁ፣ ይሄንንም ቆርጠ ላክለት። ሪስፔክትፉሊ የምነግርህ ነገር በዓለማዊ ምንም ክሉ በሌለው ሰው የሚፈርስ ትምህርትን ይዘህ የተነሳው ሰው ሰራሽ ትምህርት፣ መቼ ለታ የጀመረ ትምህርት፣ እንትና ጋ የጀመረ ትምህርት። የኛ ትምህርት ግን ከፍጡር ሳይሆን ከፈጣሪ ነው የጀመረው፣ ከኢየሱስ ነው የጀመረው። አየህ አንተ ከምናምን ከሚባል አባት ነው የጀመርከው። እኔ ደግሞ ከሱ አባት በፊት የነበረ ትእዛዙን ከሰጠ ፍጡር ካልሆነ ከኢየሱስ ነው የኔ ትምህርት የጀመረው። ያንተ ትምህርት ግን ፍጡር ከሆነ ከእንትና ነው የጀመረው። በጣም የምትወዳቸው ለምን የቸርች አባቶች እንደሆነ ታውቃለህ? እኛም we do respect and love them of course። ምን ኦፕሽን አለ ሌላ? አንተ ግን ለመሰለ ሐሳብን የሚያቀነቅኑ እነከናን ትወዳቸዋለህ። ኢየሱስን አይመች አትፈልገውም። ኢየሱስማ በጣም እየደጋገም አፈረሰ። ሐዋርያቶች እነሱ ጠላቶች ናቸው። እነሱ ጠላቶች ናቸው። ትንሽ ወዳጆችህ ምናምን የሚባል የቸርች አባት ምናምን የሚባል እነሱ አሪፍ ናቸው። እንዳንተ ያቀነቅናል፣ እንዳንተ ያስባል፣ እንዳንተ የሚወጣ በክርስቶስ ትምህርት የማይኖር አምላክ የሌለው ነው። እሱ ይመቻል። አሁን ሰው ተገኘ ትላለህ። ይሄ ነው አሪፍ ሰውዬ፣ ይሄ ሰውዬ ተመቸኝ ታውቃለህ፣ እንደኔ እንደሚያስበው በቃ ምናምን። እነዚህ ሐዋርያት የሚባሉት የሆነ ቦታ እንኳን ተንፈስ አይሉም እንዴ? ስለ 40 ቀን 80 ቀን እንኳን ቢያንስ አይሉም እንዴ? እከሌ እንዳይሞት ብለን አጠመቅነው የሆነ ነገር አይሉልኝም እንዴ? እነሱ ኢየሱስ ምናምን አልተመቸኝ። እኔ እንትናን ቸርችፋ በጣም እሱ ነው በተደጋጋሚ እና 5ኛው ሴንቸሪ ላይ እንትን በተደረገው ጉባኤ ምናምን ብዬ አምታታለሁ።
አታም ስል ዳር ትይዛለህ ማለት እዚህ ጋር ነው። አሁን ለእኔ ለክርስቲያኗ ለምትመልሰው ዓለማውያኖች እየጠየቁህ ነው። ምንድነው መጽሐፍ ላይ ጻፍከው? ሄጄ እኮ አነበብኩት። ባይጠመቁም ችግር የለም ብለሃል፣ ገነትም ይገባሉ ብለሃል። ችግር የለውም ብቻ እኮ አይደለም እኮ ያልከው እኮ ምን መሰለህ፣ መርሃ ጽድቅ ላይ ችግር የለውም ብትሉ ኦርቶዶክሶች ደግሞ አንድ ነገር እኮ ነው። ችግር የለውም ብቻ ሳይሆን ዴስቲኔሽናቸውንም ተናግራችኋል። ገነት ይገባሉ አላችሁ። ይሄ እንግዲህ ታይፒንግ ኢረር ነው እንዳንል ጥቅስ አስቀመጣችሁ። ጭራሽ ምን ጥቅስ ስንል እኛ ወንጌላውያኖች ምን ጠቅሰው ግራ እኮ ገባን። በእርግጥ ጠቅሶ እኛ ብቻ ነው አላለም። ማንም ሰው ለእግዚአብሔር ቃል ሰሚት የሚያደርግ ከሆነ ለዛ ቃል የሚገዛ ከሆነ ያንን ቃል መጠቀም መብት አለው። ማን ነው ለጴንጤ ብቻ የሸለመው? ስለዚህ ኦርቶዶክስም ተጠቀመችበት። አሁን እንዴት ሰው የራሱን ትምህርት ራሱ ያፈርሳል? የራስህ ጠላት you gotta explain this ወይ ሁለት ትምህርት አለን ማለት አለባችሁ። መጠመቅ አለበት፣ ጥምቀት ለድነት፣ ጥምቀት ለኃጢአት ስርየት ትልና ሌላኛው ትምህርታችን ደግሞ ባይጠመቅም ችግር የለውም ገነት ይገባል። ማቴዎስ 19:14 መርሃ ጽድቅ ላይ ይገኝላችኋል። ብዙ ቦታዎች ላይም አስተምረናል። ይሄ ነው ኦርቶዶክስ ማለት ይሄ ነው። እኔ ሁሉንም ማለት አልችልም። ውዳሴ የምትፈልጉ አላችሁ በጣም ጥቂት ሰዎች ሁሉንም ማለት አልችልም። በተለይ መሬት ላይ ያለችው ቤተክርስቲያን ኧረ ተው እሷን ከኤርሚ ጥሩ መንገድ ጀምሯል። ሪስፔክት በጣም እናከብራቸው። የመካኒሱስ የሉተራን እኔ ላይ ኢንቨስት ስፔሻሊ እኔ ፐርሰናሊ ብትጠይቁኝ እኔ ላይ ኢንቨስት ያደረገችው መካኒስ በጣም ሪስፔክት ማለት በጣም ኢንቨስት ያደረገችው በጣም አንዳንዴ አልጋይ ላይ ተኝቼ የሰማሁት ቅዳሴ አለ። እውነቴን ነው የምላችሁ መካኒሱስ በሬ ላይ ስለነበረች ማለት ነው። እስከዚህ ሰከንድ ድረስ አይደለም ከዚህም በኋላ ሪስፔክት አደርጋታለሁ። ቤተክርስቲያን ነው እንትን ምን ሄደውን ትክክለኛ መንገድ እንሄዳለን። ድሮም ሪስፔክትፉሊ ስንጠይቅ ይመልሱልን አልነበር? ዛሬም ይመልሱልን። ምንም ችግር የለባቸው። እንደዛ መሬት ላይ እንወርዳለን። ኧረ በጣም የተከበሩ አገልጋዮች አሉ። በጣም ሪስፔክት የምናደርጋቸው እድሜያቸው ምናቸው በጣም ነው የምንወዳቸው መካኒሱስ ሉተራኖች። ጥያቄ ያለብን ከእናንተ ጋር እንጨርሳለን። እዚህ ሰፈር ግን 3-4 ሰዎች ጋር ፐርሰናል እንትን ልፌ አላረግም። ለመሰለ ለእኔ ለክርስቲያኑ ተወውና ለዓለማዊ እንድትመልስ እፈልጋለሁ። እምነቱን መቀላቀል ለሚፈልግ ወደ ኦርቶዶክስም በለው ወደ አንተ እዚህ ጋር የምታቀነቅነው መሬት ላይ ኤግዚስት ወደማታደርገው መካኒሱስና ሉተራንም በለው ይሄንን መመለስ አለብህ። ስለዚህ በአንተ ትምህርት መሰረት ከእናቱ ማህፀን የወጣ ልጅ ተጣድፎ መጠመቅ አለበት። ምክንያቱም ኤቭሪ ሰከንድ ኤቭሪ አወር ያንተን ትምህርት ያፈርሳል። 1 ሰዓት ሙሉ ሳታጠምቀው ቆየ ማለት ትምህርትን አፈረሰብህ ማለት ነው። ተበላህ ማለት ነው። ወይ የዋን አወር እንትን አለ ግሬስ ፔሪድ አለ ብለህ አዲስ ትምህርት ካላመጣ በስተቀር የ40 days ግሬስ ፔሪድ አለ 40 ከሞላ በኋላ ግን መልአኩ ይቆጥርና ከዛ እንትን ብትልና እንዴ ካሞን እንዴ ሼም ነው። በጣም ሼም ነው። በዓለማዊ የሚፈርስ ትምህርት ካለ ሼም ነው። ለሙግት እንኳን የማይበቃ ነው። ለሙግት እኮ ነው የምልህ። አንብቦ የማያውቅ ገልጦ የማያውቅ ሰውዬ ስትነግረው ገና ሲጠይቅህ አትመልስለት። ምን ብለህ ትመልስለታለህ? እኛ እናጠምቃለንም አናጠምቅም ትምህርት መልስ ሊሆን ይችላል? አይችልም። ውሸታም ትምህርት ነው ማለት ነው። ሰው ሰራሽ ትምህርት ነው ማለት ነው። እንዴት ሁለት ነገር ትምህርት ሊሆን ይችላል? ያድናል አያድንም? ጽፈህ አትመህ አሰራጭተህ ኢትዮጵያ ኦርቶዶክስ ተዋህዶ ብለህ በደንብ አድርገህ ይኸው አለን እኮ መጽሐፉ ልናሳይ ይችላል። ገጽ በቀዝ እናሳያለን። ታያስካይስ ታምታታ ወጠረው እኮ ሰው አንዳንድ እኮ ደስ ይላል እኮ ጎበዝ ዓለማዊ ሲሆን ጎበዝ መናፍቅ ሲሆን እኮ ደስ ይላል እኮ ለሕክምናም ይመቻል እንዴ። ያመኛል ላያመኝም ለሚል ሰው እንዴት አይነት ሕክምና ነው የምትሰጡት? ዶክተርዬ ይሸቀሽቀኛል ተሽሎኛል ለሚል ሰው ምን አይነት ሕክምና ነው የምትሰጡት? ግን አታጋቡን እንጂ ሁለት ወንጌል ትጽፋለህ። that's crazy እንዴ። እኔ ከኔ ጋር ማወያየት ከወንድሞቼ እህቶቼ ጋር ማወያየትማ በጣም ክብር ነው። ምክንያቱም የምናወራህ እንደ እግዚአብሔር ቃል ነው። come on start making sense just start making sense በእናት መቼም ወንጌልህ የዳነን ለማዳን አይደለም አይደል? ያልዳነን ለማዳን ነው መቼም አይደል? ምን እኔማ ኦልሬዲ እኮ ጌታ ገዛኝ እኮ በደሙ ምን ታድነኛል? የዳነን ለማዳን አይደለም የኔ ወንጌል። ሊያጸናል ያበረታቸው ይችላል። በክርስትናቸው እንዲበረቱ ሊያረጋቸው ይችላል። ኦፍ ኮርስ ወንጌል ያስፈልገንም እያልኩኝ አይደለም። ስለ ማዳን ካወራኸኝ ግን የዳነን ለማዳን አይደል? ላልዳነው ለዓለማዊ ግን you gotta make sense። ሁለት ነገር ይዘህ
አንዱን ያዝ ችግር የለውም እስክትባንን ድረስ ብዙ ዓመታት እንሄድና እንደ ካቶሊክ አንድ ቀን በጣም ዱላው ሲበዛብን ያው ሰማይ ነው የሚደበድብ እኛ አይደለንም ቃሉም የሰማይ ስለሆነ ያኔ እንቀይራለን ከ500 ዓመት በኋላ ሊሉን ይችላሉ መመናጮችን ይሁና ታዲያና ታዲያ ተሸነፍክ ነው ምን ታረጋዋለህ ታዲያ ብለን ላሽንላለን ከሆነ ያው እንግዲህ you can't make sense ግን እስከዛው ድረስ thank you guys አመሰግናለሁ ጸጋ ይብዛልህ ዳጊ እሺ ብዙ ነው አለ ቴንክ ዩ ዳጊ ተባረክ ብዙ ያውን መቀጠል ይችላል ቴንክ እሺ ያው ቅድም ኤርሚ እያለ የነበረው ምንድነው የእግዚአብሔርን ቃል ሊሰሙት የሚችሉት ያው ትላልቅ ሰዎች ናቸው እነዛ መስማት የሚችሉ ሰዎች ያው ጆሮ ያላቸው ሰዎች ማለት ነው ብሏልና ይሄ ተሳሳተ መሆኑን ልነግረው ይገባል ምክንያቱም የእግዚአብሔር ቃል የእግዚአብሔር መንፈስ ነው ስለዚህ የግድ ሰው ጆሮ ስላለው አይደለም የሚያምነው ወይ የሚሰማው ምክንያቱም መጥምቁ ዮሐንስም ኢየሱስን በመንፈሱ ራሱ ተረድቶ ዘሏልና የግድ ሰው አዋቂ ወይም የሆነ ደረጃ ስለደረሰ አይደለም የሚያውቀው ሌላው ደግሞ እንግዲህ ኢየሱስ ክርስቶስ ራሱ እንዲጠመቁ የሚፈልገው እንዲድኑ የሚፈልገው ወደሱ እንዲቀርቡለት የሚፈልገው ራሱ ቃል በቃል የተናገረው እናገራለሁ ሕፃናትን ተዋቸው ወደ እኔ ይምጡ ዘንድ አትከልክሏቸው መንግስተ ሰማያት እንደዚህ ላሉት ናትና ብሏል ይሄም ያው የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ሕፃናቶች ወደ መንግስተ ሰማያት የሚገባቸው እና እንደዚህ ናቸው እንደዚህ ላሉት ናቸውና ያው እነዚህ አይነቶቹ በወሳኝነት እንዳውም ካዋቂው በመጀመሪያ የሚቀድሙት እነሱ ናቸው ስለዚህ ሕፃናትን ማጥመቅ ግዴታ ነው ወደ ጌታ ማቅረብ ምክንያቱም በጥምቀታቸው ስለሚድኑ ማለት ነው እንዳልኩት ደግሞ የሚነገረው ቃል በእነሱ ላይ የሚደገመው ቃል የቅድስት ሥላሴ ቃል ነው ስለዚህ ይሄን ቅድስት ሥላሴን ያምናሉ ይቀበላሉ ሕፃናቶች የእግዚአብሔር መንፈስ ስለሆነ ማለት ነው ብዙ ወይ ይሰማሉ አሁን የጠቀስከው ጥቅስ ላይ ጥምቀት ብለህ ጨመርክበት ራስህና እኔ ደግሞ መጽሐፍ ቅዱሱን ገልጬ ሳይ አላገኘሁም ጥምቀት የሚል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል ኦፍ ኮርስ ከዛ እንዲመጡ ምናምን ብለህ በራስ ትምህርት ሰራበት የእግዚአብሔር ቃል ላይ እንዴት ነው ነገር ጥምቀት አላየሁም እዚህ ጋር ጥምቀት አለ ደግመው ተሳስቼ ነው ቢኔ እኔ ወደ ስራ ልመለስ ነው በጣም ከይቅርታ ጋር እቺንም ጥያቄ ጨምረ ያንተን እንደመለሰልህ ከየት እንደጨመራት ሷን እንዲነግርህ እፈልጋለሁ የኔም ጥያቄ ስለሆነ ሌላው ደግሞ ሕፃን ማለት ምን እንደሆነ አሁን ያብራራል ይሄ ሁሉ ነገር ነው ሕፃናት መጠመቅ አለባቸው ሕፃን ማለት የቱ ነው የአንድ ሰከንድ ልጅ ነው ሕፃን የ10 ቀን ልጅ ነው የ20 ቀን ልጅ ነው ምክንያቱም በካቶሊኮች ቀን የላቸውም 48 አትሉም አይደለ እኮ ንገሩና በስንት ቀን ነው መጠመቅ ያለበት በወላጆች ኮንሴንት በአያቶቹ ኮንሴንት ነው ማን ያለው የቱ ሐዋርያ ነው ስለ ኮንሴንት ያወራው ስለ ሐዋርያ ስለማን ነው ስለ እናት ስለ አባት ኮንሴንት ስለ አያት ኮንሴንት ያወራው የቱ ሐዋርያ ነው መጠመቅ ያለበት ሕፃን ከሆነ ሕፃን እኮ ማለት እኮ የአንድ ሰከንድ ሕፃን ልጅም ሕፃን ነው ማን አንተ ሰዓቱን ዲተርሚን የምታደርገው እንዳንተ እኮ ትምህርት እኮ ልጁ ሳይጠመቅ ከሞተ እኮ አይልዳንም ማለት ነው ገደልከው እኮ ማለት ነው ወንጌል ቢሆን ኖሮ ገለኸው ነበር አየህ ወንጌል አለመሆኑ ጠቀመው እንጂ ልጁ ውሸት መሆኑ ሰው ሰራሽ ትምህርት መሆኑ ጠቀመው ልጁ እንጂ እንዳንተ እኮ ቢሆን የ24 ሰዓቱን ልጅ ገደልከው ማለት እኮ ነው የዘላለም ሕይወት አሳጣኸው ማለት እኮ ነው በአንተ ኮንሴንት አየህ ወላጆቹ ምን ሰከንድ ላይ ይሙት እንደማያውቁ ሰዎች ኮንሴንት ምንድነው በእነሱ ፈቃድ አየህ የልጁ መዳን በእነሱ ፈቃድ ተወሰነ ማለት ነው የእውቀት ሊሚቴሽን ባለባቸው ወላጆች ልጁ በስንት ቀን በስንት ዓመቱ እድሜ ጠግቦ ይሁን ይሙት በማያውቁ ወላጆች የዘላለም ሕይወቱ ዲተርሚን ተደረገ እኮ ማለት ነው ምን አይነት ሪስክ ነው የምትወስዱት እውነት የሚያድን ቢሆን አየህ ሪስክ የምትወስዱት ለምን እንደሆነ ታውቃለህ ምክንያቱም you know deep in your heart ልጁ ምንም እንደማይሆን ልባችሁ ያውቀዋል አየህ ተጣጥቦ አገር ባህል ልብስ ተገዝቶለት ካሜራማን ቀጠሮ ተይዞ ምናምን ሄዳችሁ የምታጠብቁት ለመሰለ ልባችሁ ያውቀዋል ያ ሁላ ሰዓት ስትዘናጉ ቢሞትም ምንም እንደማይሆን ግን መወርደቱን አትፈልጉትም እንደ ካቶሊክ ለማመድ ያማችኋል ሕፃናትን አሁን እድሜዋን ጠብ አድርግልን እስኪ ንገረን አሁን የቢኒን ጥያቄ መለሰስ ጀምር እኛ ሕፃናት ስናጠምቅ ከሌ በዚህ ቀን እንዳደረገው በዚህ ሰከንድ እንዳደረገው ወይም ሪስክ ስንወስድ ማን አለብኝነት ይዞን ነው በልና ንገረን ቴንክ ዩ
እሺ ህፃን ዲፋይንድ ላድርግለት። ህፃን ያው የተወለደ ልጅ ነው፣ በማህፀን ያለ ገና ፅንስ ስለሆነ ያ ህፃን አይባልም። ግን ሰው መባል የሚጀምረው ከፅንስ ጀምሮ፣ ይሄ ካቶሊካዊ ትርጉም ይሄ ነው ማለት ነው። ሌላ ደግሞ ህፃንን ኢየሱስ ክርስቶስ ራሱ ስላዘዘ ነው። ያው ቅድም ተናግሬያለሁ እኮ ኢየሱስ ክርስቶስ ህፃናትን አትከልክሏቸው፣ ወደ እኔ ያምጧቸው፣ መንግስተ ሰማይ ለነሱ ያሉት ናቸው ማለት ነው። አንድ ሰው ከተጠመቀ፣ ምክንያቱም የሚሰማው ቃል በውስጡ ያለው ቃል የእግዚአብሔር መንፈስ ነው። የእግዚአብሔር ቃል በዛ ላይ ከተነገረ በእርግጠኝነት ህፃኑ ይሰማል። ስለዚህ መጠመቅ ይችላል። ስለዚህ በዛው ይድናል ህፃኑ ማለት ነው። ዋናው መሰረቱ እሱ ነው። የግድ አንድ ሰው ወይም 60 ዓመት ወይ 30 ዓመት መሆን አይጠበቅበትም የእግዚአብሔርን ቃል ለመስማት ማለት ነው። የእግዚአብሔርን ቃል እኮ በምንም የሚገደብ ነገር የለም። ነፍስ እስከተፈጠረች ድረስ ስጋ ነው እንጂ የሚያድገው በእግዚአብሔር የተፈጠረችው ነፍስ እኮ እግዚአብሔርን መለየት ታውቃለች፣ የእግዚአብሔር መንፈስ ታውቃለች። ይሄን ደግሞ ቡዜ እሰማለሁ ወይስ እኔ እሰማለሁ ቸዋለሁ ወይንም ይገባሉ የሚል ትምህርት አንተ ጨመርክበት ወንድሜ። መጽሐፍ ቅዱስ ውስጥ የለም፣ እንደዛ አላየሁም። እኔ አልጨመርኩትም። እንግዲህ ይሄንን ልጆቹን የከለከሏቸው የነበሩ ደቀ መዛሙርት ናቸው። ቅድም ሲነበብ እኔና ኤርሚ ስናነበው የነበረው ከምንድን ነው የከለከሏቸው? ወደ ኢየሱስ እንዳይመጡ ነው ህፃናቶች። ኦኬ ፊዚካሊ ወደ ኢየሱስ እየሄዱ ነበር በሰዓቱ። አዎ ህፃናቶች ወደ ኢየሱስ እየሄዱ ነበረ፣ እየሮጡ ኢየሱስን ወይ እየሮጡ እየተራመዱ የሚሆን ብቻ ወደ ኢየሱስ እየሄዱ ነበር። ደቀ መዛሙርቱ ከለከሏቸው። ከዛ ሰዎች እያመጧቸው ነበር። ያው ወደ ኢየሱስ ሰዎች አመጧቸው። ያው ህፃን አለ፣ ትንሽ አለ፣ የሚታቀፍ አለ። በቃ ህፃናት የምንለው አለ። የሚታቀፍ መቼስ አይራመድም። የ40 ቀን ልጅ ይራመዳል። ከዛ ጌታ ደግሞ ምን አላቸው? ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነርሱ ያላት ነው ማለት። ስለዚህ አንድ ሰው ሲጠመቅ ይድናል አይደለ? እኔ እዛ ጋር ስለ ጥምቀት ምንም ሲወራ ላየውም። አሁን እዛ የተነገረበት ቦታ ላይ እስቲ ጥምቀት የሚል ሀሳቡ ራሱ እንደው እነኚህ ህፃናቶች በውሃ ውስጥ ይለፉና እኔ ጋር ይደርሳሉ ነው ያለው ኢየሱስ። እሺ መጀመሪያ ካነበብነው ላይ እንሄድና የሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ እንሄድና ምንድን ነው የሚለው? እዚህ ወንጌሉ ላይ ቆመን ወንጌሉ ላይ አንተ ጨምረሃል። ኢየሱስ ያልተናገረው ላይ አንተ ጨምረሃል። ኦኬ። ስለዚህ እዚህ ወንጌሉ ላይ ቆመህ ጥምቀቱን አስረዳኝ። እሺ ምን አለ ኢየሱስ ክርስቶስ ስለ መንግስተ ሰማያት እንደነዚህ ላሉት ነውና አለ። ስለዚህ መንግስተ ሰማይ ማለት ደግሞ እንግዲህ የመዳን ጉዳይ ነው። ወደ እግዚአብሔር መንግስት የመቀላቀል ከእግዚአብሔር ጋር ህብረት የማድረግ ጉዳይ የእግዚአብሔር ልጅነት ነው እንግዲህ መንግስተ ሰማይ። ስለዚህ ወደ መንግስተ ሰማይ ወደዛ ልንገባበት የምንችልበት መንገድ ምንድን ነው? አንድ ሰው ሊድንበት የሚችል ያመንና የተጠመቀ ይድናል ይላል አይደለ? ማርቆስ 16 ላይ ማለት ነው። ስለዚህ በዛ መሰረት ወደዚህ መንግስት ለመግባት ህፃናቶች እንዳውም በቅድሚያ ቦታ እንደሚሰጣቸው መከልከል እንደሌለበት የግድ እንደ አዋቂዎቹ ከነሱ ኮንፈርም ማድረግ እንደማያስፈልግ ማመናቸውን አለማመናቸውን ኮንፈርም ማድረግ እንደማያስፈልግ ቀጥታ መጠመቅና ወደ እግዚአብሔር መንግስት መምጣት እንዳለባቸው ማጥመቅ እንዳለብን ጌታ መጣው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ጌታ ያለው ነው። ትክክል። እሱ ጋር እኮ ተስማማል። አሁን የምትለይ ላይ በጥምቀት ወደ እኔ ይምጡ ብሏል ወይ ኢየሱስ? በጥምቀት ብሏል። ለምንድን ነው ያላለው? አንብበው፣ ደግማ አንብበው ነው እዚህ ላይ ሳይሆን እኔ ያስኩት መጽሐፍ ቅዱስ ላይ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ትክክል። ህፃናት ወደ እኔ ይመጡ ዘንድ አጥምቃችሁ አምጧቸው፣ ከዛ በኋላ ወደ መንግስተ ሰማያት አስገባቸዋለሁ ያለበትን ግን አላውቅም። አንተ የጨመርከው ነው አይደለም? በጥምቀት እኮ ወደ እሱ አይደለ እንደ የምናመጣው አይደለም።
ስለ ህፃናት ሲጠመቅ ወደ ጌታ ነው የሚመጣው አይደለ? ብዙ ስለ ህፃናት ሲናገር ፕሪኮንዲሽን አላስቀመጠም። ማመን አለባቸው፣ መጠመቅ አለባቸው፣ ምናምን አለባቸው ብሎ ምንም እንደውም አትከልክሏቸው አለ። መንግስተ ሰማይ እንደነሱ ላሉ ናትና አንተነህ ጥምቀት የከተትከው መጠመቅ አለባቸው። እሺ በጣም ጥሩ መጠመቅ አለባቸው ያላለውን ብሏል ብለህ ዋሸህን። መጽሐፍ ቅዱስ አላለም፣ አንተ ግን ብሏል ብለህ ዋሸህን። የት አለ ጥቅሱ? እኔ አይደለም ሐዋርያ ጳውሎስ ነው ያለው። ሐዋርያው ጴጥሮስ ነው ያለው። ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ ብሏል። የ40 ቀን ልጆች በመንፈስ ቅዱስ ተጠመቁ አለ። እያንዳንዳችሁ ስላለ ህፃናትም ያካትታል። ስለዚህ የ40 ቀን ልጆች ተጠመቁ አለ። የ40 ቀን ልጆች ተጠመቁ አለ። ወይንም ሴት ከሆናችሁ ደግሞ 80 ቀን ተጠመቁና የእግዚአብሔር ልጆች ትሆናላችሁ አለ። እንግዲህ ሁሉም ቤተክርስቲያን የራሱ ትራዲሽን አለው። እንደ ካቶሊክ ነው የሚመልሰው። ምናልባት ትራዲሽኑ የትም አይደለማ። እኔ አይደለማ 40 ወይም 80 ያልኩት እኔ አይደለሁም። ብዙ ነህ። እኔ አይደለም። ትራዲሽኑን ወደ ጎን አስቀምጥ። እኔ የኦርቶዶክስ ነው። ስለ ትራዲሽን አያገባኝም አልኩህ እኮ። ትራዲሽን ምናምን አትበለኝ። ቅዱስ ቃሉ ላይ ስታነብ፣ አሁን በተለይ ወንጌሉ ላይ ስታነብ ምን ብላል? ኢየሱስ ያላለውን ቀላቅላል። ኢየሱስ እዛ ጋር በጥምቀት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል አላለም? እዚህ ጋር መጀመሪያ ብሏል ወይ አላለም የሚለው መስማማት አለበት። እኔ ያልኩት እንግዲህ በዛው ኢየሱስ ያለው እንደዛ ነው ወይስ አይደለም? ኢየሱስ በጥምቀት አምጧቸው ወደ እኔ ብሏል ወይስ አላለም? መጀመሪያ ይሄንን የኢየሱስን ንግግር በደንብ ተስማምተን ነው ማለፍ ያለብን። ቆይ መጽሐፍ ቅዱስን እኮ ነጣጥለህ ከፋፍለህ ልጨርሰው ነው እኮ አንተ ራስህ በዚህ አነጋገርም ማለት ነው። ሐዋርያ ጳውሎስ ያለውን ነገር ልንገርህ። በቃ ተጠመቁ በመንፈስ ቅዱስ ስጦታን ትቀበላላችሁ አለ። ኢየሱስ መጀመሪያ ያለውን ነገር ተማምነን እንለፍ። ኢየሱስ ሕፃናትን በማጥመቅ ወደ እኔ አምጧቸው ብሏል ወይስ አላለም? እንዴ ሪፈር ማድረግ አልችልም። ሌላ የወንጌል ቃል ሌላ የወንጌል ክፍል ሪፈር ማድረግ አልችልም። እዚህ ጋር ቀጥታ ሁሉ ነገር ዝርዝር መጻፍ አለበት። እንደዚህ ሐዋርያቶች እኮ አብራርተዋል፣ በተግባር አሳይተዋል። እንዴት ነው ቆይ አንተ ጨማሪ ቀናሽ አይደለም። እሱ እኮ የተሳሳተ የመጽሐፍ ቅዱስ አነባብ ነው እያነበብክ ያለው። መጽሐፍ ቅዱስ እኮ የህይወት ታሪክ አይደለም ወይ ዝርዝር መመሪያ አይደለም። እና ምንድን ነው መመሪያ? አንተ እኮ ያልከው ያለ መመሪያውን አጣው ህፃናት መጠመቅ አለባቸው መመሪያ አንጣ ነው እያልከ ያለው። ይህን መመሪያ ደግሞ ሙሉ ለሙሉ ልናገኝ የምንችለው ከሁሉ ጋር አያይዘን ሐዋርያ ስራ እኮ መጽሐፍ ቅዱስ ነው እንዴ፣ የተቀደሰ መጽሐፍ ነው። የሐዋርያ ስራ ላይ ጠቀስኩ። ከዛ ጋር አያይዤ ልነግርህ ከዚህ ጋር አፍልቅ ምን ማለት ነው? የሐዋርያት ስራን ጨምረህ ሌላም የመጽሐፍ ቅዱስ ክፍል ጠቅሰህ እንድታስረዳኝ እፈቅድልሃለሁ። መጀመሪያ ግን እኮ ታዲያ ምንድን ነው እዚህ ላይ አንተ እዚህ ላይ ችክ ያልከው ለምንድን ነው? አንተ ሌላ መጽሐፍ ቅዱስ እኩል ከሁሉም ጋር እኩል የሚታይ ነው። ኦኬ ስለተያዝክ በጣም መጮ ጀምራለህ። አድምጠኝ ነው ያልኩ። እድል እሰጥሃለሁ። ከሌላ የመጽሐፍ ቅዱስ ክፍል ላይ እያጣቀስክ የ40ና የ80 ቀን የህፃናትን ጥምቀት እውን እንድታደርግልኝ እድል እሰጥሃለሁ። ግን በመጀመሪያ ወንጌሉ ላይ ያነሳኸው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል ጌታ ያልከውን በጥምቀት እንዲመጡ እንዲጠመቁ ከዛስ የእግዚአብሔርን መንግስት እንዲወርሱ ብለህ ጨመርክበት። ኢየሱስ አንተ ያልከውን እዛ ጋር ወንጌሉ ላይ ያነበብከው ወንጌል ላይ ብሏል ወይስ አላለም? መጀመሪያ ከሱ ጋር ተማምነን እንለፍና ኮንቴክስት አድርገን ልትነግረኝ እፈቅድልሃለሁ። ቆይ ወንድሜ ስማኝ መጀመሪያ ስማ። ኢየሱስ ክርስቶስ እንግዲህ ህፃናት ወደሱ እንዲመጡ እንዳልከለከለ ማረጋገጫ አግኝታል ነው አይደለም? አላገኘህም? ኢየሱስ ክርስቶስ ቆይ መጥቷል አልመጣም? ኢየሱስ ክርስቶስ ህፃናት አልከለከለም ነው? ህፃናትን ከልክሏል አልከለከለም? ሰምተሃል ወይ ብራዘር? ለምንድን ነው ግን ሰምቻለሁ 40-80 ያልከው የኢትዮጵያዊ ትራዲሽን ነው። ኢትዮጵያዊ ትራዲሽን ነው። እንደየሀገሩ ሁሉም ትራዲሽኑ ይለያያል። አድምጥ እዴ ብዙ ምን ሆነ ነው
40-80 እኮ ብቻ አላልኩህም። 40-80ውንም በኋላ ላይ እናወራዋለን። ኢየሱስ እዛ ጋር ሕፃናት ወደ እኔ እንዲመጡ ዘንድ አትከልክሏቸው ሲል ስለ ጥምቀት አንዳች ነገር ተናግሯል ወይ? ይሄንን ቀጥታ መልስልኝና 40-80 ከዛ ጥምቀት ኮንቴክስቹዋሊ ከሌላም የመጽሐፍ ቅዱስ ክፍል ምናምን የሚለውን እናወራለን። ኢየሱስ ግን ብሎታል ወይ? አንተ የኢየሱስ ቃል ላይ ደርበ ስላወራበት አንተ ያልከውን እሱ እዛ ጋር ብሎታል ወይ? በቃ ይሄንን ብቻ መጀመሪያ መልስልኝ፣ ከዛ ሌላውን እድል ሰጣለሁ። በመጀመሪያ የምለው ነገር ምንድን ነው? ኢየሱስ ክርስቶስ ኦልሬዲ ተናግሯል። እንዲጠመቁ ልጆች ወደ እሱ እንዲመጡ ፈቅዷል። ያነበብክልኝ ክፍል ላይ እንደዛ ይላል። ኢየሱስ ወደ እኔ እንዲመጡ አጥምቋቸው ብሏል። አብሶሉትሊ፣ በጣም በእርግጠኝነት ኢየሱስ ክርስቶስ ወደ እሱ እንዲመጡ ሰዎች ፈቅዷል። ህፃናቶች እንዲመጡ ፈቅዷል። ለአንብበውና እስቲ አንተ የቱ ጋር በጥምቀት ይምጡ እኔ ጋር እንዳለ ትነግረኛለህ። ነገር ግን ኢየሱስ ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉ ናትና አለ። እጁንም ጫነባቸውና ከዚያ ሄደ ይላል። የቱ ጋር ነው በጥምቀት ይምጡ ያለው? ኢየሱስ ያለውን ቀጥታ ቨርቤትም ነው የተናገርኩት፣ ቃል በቃል የት አለ? ስለዚህ ኢየሱስ ክርስቶስ መቼ ተናገረ ስለ ጥምቀት? ከሞተ በኋላ እና ከተነሳ ነው አይደለ? እዚህ ጋር አሁን ፕሊዝ አንድ ኮንቴክስት ላይ ቆመን እያወራ ነው ወንድሜ። ሌላ ቦታ እድል እሰጥሃለሁ አሉ እኮ ከመጽሐፍ ቅዱስ አንጻር ነው። ከዛኛ ከሌላ ክፍል ከሌላ ምዕራፍ ጋር ከሌላ የመጽሐፍ ቅዱስ ክፍል ጋር ሆኝና ማብራራለህ ብዙ ነው። ከመጽሐፍ ቅዱስ አንጻር እሰጥሃለሁ ጊዜ አልኩ፣ እሰጥሃለሁ። ይሄ የህፃናትን ጥምቀት ከመጽሐፍ ቅዱስ አንጻር እንዴት ነው አንተ ታዲያ እንደዛ ከሆነ ለምን አንተ አንዱን መጽሐፍ ብቻ? ብራዘር አድምጠኝ። ከመጽሐፍ ቅዱስ አንጻር እድል እሰጥሃለሁ። የተለያየ ጥቅሶችን ጠቅሰ የህፃናትን ጥምቀት ኮንቴክስቹዋላይዝ ማድረግ ከፈለግ እድል እሰጥሃለሁ። ነገር ግን ቀጥታ ኢየሱስ የተናገረው ላይ ቆርጠህ ስለጨመርክ መጀመሪያ ቃል በቃል ኢየሱስ የተናገረው ላይ አንተ ቆርጠህ ስለጨመርክ እሱ መጀመሪያ አንተ ያነሳው ሐሳብ ላይ ኦኬ፣ ማቴዎስ 19:14 ላይ ያለውን ሐሳብ መጀመሪያ ቀጥታ ኢየሱስ እንደዛ ብሏል ወይ አንተ እንዳልከው ሕፃናት ተጠምቀው ወደ እኔ ይምጡ ብሏል ወይ የሚለውን ቃል በቃል እዛ ጋር አለ ወይ ወይንም የለም ወይ? ይሄንን ሳንተማመን ሌላ ቦታ ሄደ ሕፃናትን ጥምቀትን ምናምን እያልክ እንድታነሳ አልፈቅድልህም። ኢየሱስ ያላለው ላይ ቆርጠ ጨምረሃል። ኮንቴክስቹዋላይዝ ለማድረግ ግን እድል እሰጥሃለሁ ቀጥሎ። መጀመሪያ ግን እዚህ ቃል ላይ መተማመን አለብን። መጀመሪያ ይህንን መልስልኝ። አንተ እንዳልከው ኢየሱስ ሕፃናትን አጥምቋቸውና አምጧቸው ብሏል ወይ? በማቴዎስ 19 ቁጥር 14 መሰረት መልስልኝ። ይሄንን ቀጥል። ብዙ ሚዩትን አንሳው ነው። ኢየሱስ ወደ እኔ ይመጡ ዘንድ አትከልክሏቸው ምን ማለት ነው? ኢየሱስ እዚህ ጋር እሱን አንተ ትነግረኛለህ። ይሄ ምናልባት ኢየሱስን ፊዚካሊ ወይም ከሚያውቁት ወይም እንደ አንድ አስበው አይደለም፣ እንደ አምላካቸው ነው የመጡት። በኢየሱስ ክርስቶስ አምነው ነው። ስፔሲፊካሊ ህፃናቶች ስለሆኑ እንደዚህ ብሎ ላይዘረዝሩ ይችላሉ። ነገር ግን እነዚህ ግን ኢየሱስ ክርስቶስን ወደው አምነው ነው ወደሱ የመጡት። ያንተን መላምት አልፈልግም። መላምት አይደለም እንዴ፣ ቃሉ ነው የሚለው። መላምትህን አልፈልግም። ስለ ህፃናቶቹ አምነውበት እንደዚህ ሆነው የሚል ምንም ነገር የለም። እዚህ ጋር ቃሉን መጀመሪያ ከተማመንን ኮንቴክስት አንተ እንድታብራራ እፈቅድልሃለሁ አሉ። ወደ ኢየሱስ ልንመጣ የምንችለው አምነን አይደለም ወይ? ስለ ህፃናቱ እያወራው ነው። ማን ነው ኢየሱስ ጋር ዝም ብሎ የሚመጣው? ስላመንን ነው እኮ ህፃናቶች ወደ ኢየሱስ የሄዱት ስላመኑበት ነው። ስፔሲፊካሊ ህፃናቶች ስለሆኑ ቃል በቃል ላይናገሩ ይችላል። እሺ፣ አንተ ጋር ድምፅ ስላለ ነው ሚውትም የማደርግ። ኢየሱስ አንተ ያልከውን እዚህ ጋር ቃል በቃል ብሎታል። የምን ቃል በቃል ነው? አንተ መንፈስ እኮ ነው አይደለ? በመንፈስ ነው ሁሉን ነገር የምንረዳው። ፊደል ይገላል፣ መንፈስ ያድናል። ስለዚህ መንፈሱ የሚለው አንተ ቃል ያልከው አንድ በአንድ። እሺ፣ በመንፈስ የተረዳኸውን በመንፈስ እንድታስረዳን እድል እሰጥሃለሁ።
ከዛ የከየት መንፈስ እንደቀዳውን ከመንፈስ ውጭ ላስረዳህ አልችልም ብሮ፣ ከመንፈስ ውጭ ላስረዳህ አልችልም። ካልሆነ በቃ ማስረዳት ካልቻልክ ባይዞ በቃ ትወጣለህ። ኧረ እንዴ እንደዛ የሚባል ነገር የለም። መንፈሱ ነው የምንረዳው እንጂ ቃል በቃል የሚባል የለም። ዩ አር ኖት ክርስቲያን። እንደዛ ከሆንክ አንተ ክድሃል ማለት ነው። መንፈስ ቅዱስን ስራ ክድሃል ማለት፣ የእግዚአብሔር ቃል መንፈስ መሆኑን ክድሃል ማለት ነው። ኦኬ በጣም ጥሩ። እንዴት ነው ቃል በቃል እንዴት ነው ቃል በቃል የምትረዳው? መጽሐፍ ቅዱስን እንዴት ነው? ኦ ማይ ጋድ! እንዴ ሰምቼው ማላውቀው ነገር። አንተ የትኛው ክርስቲያን ነህ? የትኛው ነው ያመንከው? ደከመህ ነው አይደለም? እንደኔ ያልደከመኝ በጣም ከመገረሜ የተነሳ ነው እንጂ ክርስቲያን ነኝ ብሎ እዚህ ለሚከራከር ስለ ጥምቀት አወራለሁ ለሚል ሰው ቃል በቃል አንጣማ የኢየሱስ ቃል ላይ ጨምረን ያወራኸው ከደከመ እድል ልስጥህና በቃ ወይ እታች ሆነ ታብታብ አድርግ። ካልደከመህ መወያየት ፈልጋለሁ ካልክ ግን ኢየሱስ የተናገረው ላይ ቆርጠ ጨምረ አውርተሃል። ኢየሱስ የተናገረው ላይ ደግሞ እኛ ሰው ቆርጦ ሲጨምር አንፈቅድም። ገብተዋል። የማንፈቅድበት ምክንያት ምንድን ነው? ቃሉ እንደ ቀጥታ ራሱ ቃሉ ይናገር ባዮች ነን እኛ። ኢየሱስ ሲናገር አሜን ብለን ማለት ነው። አረፍተ ነገሩን ነው የምትፈልገው? አረፍተ ነገሩን ነው አይደለ የምትፈልገው? እንደማመጥ ነው አይደለ? እንደማመጥ ወይ? እሺ እሺ። አዎ እስካሁን በስርዓት እያወራን ነበር። እንደማመጥ እዚህ ጋር ኢየሱስ ምዕራፍ 19 ማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ መጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና ብሏል። መልካም እጁንም ጫነባቸው፣ ከዚያ ሄደ እንደሚል እናውቃለን። ይሄ ቁጥር 14 15 ተጽፏል። አንተ ቅድም ምን ብለህን አወራህን? ኢየሱስም ሕፃናት ወደ እኔ መጡ ዘንድ አትከልክሏቸውም፣ ከዛ እነሱ ተጠምቀው አምነው ከዛ ምናም ብለህ ጨማምርክ ብሏል። እዚህ ጋር በዚህ ክፍል መሰረት ኢየሱስ እንደዛ ነው ያለው። እዚህ ጋር ባለው ክፍል አዎ እርግጠኛ ነኝ። ጥምቀት ለምን እንደሆነ አንተ የፈለግከው አንድ ነገር እዚህ ጋር እንረዳዳ፣ ውይይታችን ለመቀጠል ማለት ነው። አሳይ። ቃል በቃል ያለውን ማለት አረፍተ ነገሩን እና ፊደሉን እየጠየቀኝ ከሆነ እኔ ከክርስቲያን ጋር እያወራው ስላልሆነ ይሄን ውይይት አቆማለሁ። ግን መንፈሱ ምን እንደሚሆን አስረዳሃለሁ። የምንረዳዳው በዛ ብቻ ነው። የእግዚአብሔር ቃል መንፈስ ነው። ስለዚህ ከመንፈስ አንጻር ነው እንጂ የምንረዳው የተጻፈ ቃል በቃል ፊደል በፊደል በዚህ ላስረዳ አልችልም። ዩ አር ኖት ክርስቲያን ብዬ ነው ማምነው። ይሄንንም የሚያምኑ ክርስቲያኖች አይደሉም ብዬ ነው ማምነው። ወደ እኔ የሚመጡ ዘንድ አትከልክሏቸው ያለው ምንድን ነው? ቆይ ልጨርስ። ወደ እኔ የሚመጡ ዘንድ አትከልክሏቸው ያለው ምንድን ነው? ወደ ኢየሱስ ክርስቶስ ሊመጣ የሚችል ወደ እግዚአብሔር ሊመጣ የሚችል ሰው ያመነ ነው። አልጠየኩ አትከልክሏቸው። ቅድም ስናወራ አትከልክሏቸው ለምን አለ ስልህ ፊዚካሊ ወደ እሱ እየመጡ እንደነበረ ተማምነናል አይደል? ሕፃናት ይዟቸው እየመጡ እንደሆነ ፊዚካሊ ወደ እሱ ይመጡ ነበር። ከዛ ደቀ መዛሙርቱ ሕፃናትን ወደ እሱ እንዳይቀርቡ ይከለክሏቸው ነበር አይደል? የሚከለከሉ ወደ ጌታ የሚመጡ ሕፃናት ምን አይነቶች ናቸው? ትልልቅ በቃ ከፍ ከፍ ያሉ። ግን እናውን እዚህ ጋር ስለ 40 እና ስለ 80 ቀን አላወራህም። ችግር የለውም። ኦኬ እነሱ አመጡ ነው የሚለው። መጡ አይልም፣ አመጡ ነው የሚለው። ሰዎች ናቸው ያመጧቸው ሕፃናቶች። እሺ ሕፃናትን አመጧቸው። ሕፃናትን ከለከሉ። ሕፃናትን አመጧቸው፣ ከለከሏቸው። ችግር የለውም። እሱ ጋር ይሁንል። ፊዚካሊ ሕፃናትን ይዘው ነው አይደል የመጡት ወደ ጌታ? አዎ በጣም ጥሩ። የማን ሕፃናት ናቸው የመጡት? ወንድምነት የማን ሕፃናት ናቸው የመጡት? የክርስቲያን ናቸው ወይስ ወይስ የአይሁድ የመጡት ሕፃናት? ኢየሱስን ወደው የመጡ ኢየሱስን ወደው የመጡ ቤተሰቦቻቸው ኢየሱስን ፈልገው የመጡ እምነታቸው ማንም ይሁን አይሁድ ይሁን ማንም ይሁን ኢየሱስን ወደው የመጣ በኢየሱስ ነው የወደደ ነው። ቦዘና የተጠየቀው መልስልኝ። የት ሀገር ነው ኢየሱስ የነበረው? የምን ሀገር ሰዎች ልጆች ናቸው ወደሱ የመጡት? እምነታቸው ምን ነበረ? ቶሎ በል መልስ። አይጠቅስም። የምን ሀገር ሰዎች እንደሆነ አይጠቅስም። ኢየሱስ የምን ሀገር ሰው ነው? ኢየሱስ ክርስቶስ የተወለደው ምን ዝርያው ምንድን ነው? በስጋ ዘሩ አይሁዳዊ። የት ነው ሀገራቸው? የት ነው ሀገሩ? እስራኤል። ቤተልሔም ቢወለድም ያደገው ገሊላ ነው አይደል? ገሊላ ናዝሬት ነው አይደል?
የናዝሬት ሰው ነው አይደለም? ለምን ከበደ? ቶሎ ቶሎ መልስልኝ። አዎ የናዝሬት ሰው ነው። ስለዚህ እስራኤላዊ ነው። እሱ በሚያስተምርበት ሰዓት ላይ ያስተማረው የት ሀገር ነው? እዛው እስራኤል ነው። እስራኤል በጁዲያና በሰማሪያ አይደል? ህፃናት ወደሱ የመጡት የምን ሀገር ሰዎች ናቸው? የምን ሀገር ሰዎች ህፃናት ናቸው የመጡት? ህፃናቱ ስፔሲፊካሊ ግን አይናገርም ለማን እንደሆነ። የምን ሀገር ሰዎች ህፃናት ናቸው? ምክንያቱም ኢየሱስ እኮ ህፃናትን እኮ እንዲፈውስ ተጠይቋል። የምን ሀገር ህፃናት ሰዎች ናቸው የመጡት ነው? በቃ ከኢየሱስን የሚያውቁ ኢየሱስን የሰሙ በሱ ያመኑ ሰዎች ናቸው እኮ። ከየት አካባቢ የመጡ ናቸው? በቃ እዛው ከእስራኤልና ዙሪያው ካሉ ከአሕዛብ ምድር የመጡ ሊኖሩ ይችላሉ። መለስክልኝ፣ በቃ መለስክልኝ። ስለዚህ የነዛ ልጆች ቤተሰብ እምነታቸው ምንድን ነው? እምነታቸው የአይሁድ ሃይማኖት የነበራቸው ሊኖሩ ይችላሉ። ግሪካውያን ሊኖሩ ይችላሉ። ሮማውያን ሊኖሩ ይችላሉ። አለቀ። አምጣ። ሮማውያን፣ ግሪካውያን ካሉ አምጣ፣ አሳየኝ በመረጃ እኮ። አንተማ አይሁዳዊ ስለመሆናቸው አሳየኝ። እዚህ ጋር አይሁዳዊ ይላሉ ካልከኝ አሳየኝ እኮ አሳየኛ። አያስቅም ጀስት እኮ አንተም አይሁዳዊ ናቸው ህፃናቶች አይሁዳ ናቸው ካልከኝ አሳየኝ። ኦኬ ግሪካውያን ናቸው፣ የግሪካውያን ህፃናት ናቸው እዛ የመጡት ሊሆኑ ይችላሉ። ምክንያቱም ኢየሱስ ክርስቶስን እየተከተሉ ያመኑት ግሪካውያንም ሮማውያንም ስለነበሩ ማለት ነው። አምጣ መረጃ እስኪ። ግሪካውያንና ሮማውያን እየተከተሉ ያመኑት ያቺ ከናናዊቷ ሴት ኢየሱስ ክርስቶስ እንዲፈውስላት ለውሾች የጌቶች አንድ ግለሰብ ጠርታ፣ አንድ ሴትዮ ጠርታ የእሷ ልጆች የሮማው አለቃ ደግሞ የእሷ ልጆች ናቸው ወደሱ የመጡት። ለማንኛውም አምነሃል እንደነበሩ ከአይሁዳውያን እንዳልተከተሉት ማመን እኩል አታውራ። ይኸውላችሁ የእናንተን ውሸት ለመስፋት፣ ለመቀጣጠል፣ ለማቆም፣ ለማሰንበት፣ ህይወት ለመስጠት ያልሆነ ነገር ትጠቅሳለህ። አገሩን ተናገር ብለህ ስትለው አላቅም ብለህ ትላለህ። በግድ በጉትጎታ ነው አገሩ ራሱ የምትናገረው። ስለዚህ ጌታ ኢየሱስ ክርስቶስ ያገለገለው በእስራኤል ሰሜንና ደቡብ ላይ ነው፣ በጁዲያና በሰማሪያ ነው ያገለግለው። ተዘዋውሮ ባገለገለበት ምድር ላይ ወደ ገዛ ወገኑ ነው የመጣው ነው የሚለው መጽሐፉ። ስለዚህ ዛ ምንም እንኳን ድብልቅ ህዝቦች ቢኖሩም ግን ሙሉ በሙሉ የመጡት የግሪክና የሮማውያን ሰዎች ናቸው ብለህ አትልም። እነሱም ቢሆን የራሳቸው ሃይማኖት አላቸው። ክርስትና እምነት ተከታይ አልነበሩ። አረማውያን ናቸው፣ አሕዛብ ናቸው። የሚያመልኩት የነበረው አብዛኛው የጣዖት አምልኮ ነው። ጁዳይዝም ግን አይሁዳውያን ግን የጁዳይዝም ጣዖት ቢያመልኩ ኖሮ ወደ ኢየሱስ አይመጡም ነበር። ወንድሜ ብራዘር እንዴት ነው? ምንድን ነው የምትለው? እያወራሁ ነው፣ አታውራ። እዛ የነበረው ህዝብ ግን አይሁዳውያን ናቸው። እንኳን ሮማውያንና ግሪካውያን አይደለም፣ ራሱ እስራኤል እንኳን ጣዖት በማምለክ በጣም ብዙ ጊዜ በነቢያት ቃል ስትገሰጽ ነበርና ተወሱን ብራዘር። አሁን ወደዛ የመጡት ወደ ጌታ ጋር የመጡት የክርስቲያን ልጆች ናቸው ብለህ እኛ ጋር ታምታታም ብራዘርዬ። ኦኬ እዛ ጋር የመጡ ህፃናት የ40 እና የ80 ቀን ህፃናት አይደሉም። ወደ እሱም ጋር የመጡት ወደ እኔም ስታመጧቸው በጥምቀት በኩል በውሃ በኩል አሾልካችሁ ውሃ ውስጥ ነክራችሁ ውሃ ውስጥ ጨምራችሁ ውሃ ረጭታችሁ ወደ እኔ አምጧቸው ብሎ ውሃ እየተረጩ አይደለም ወደ ጌታ የቀረቡት። እየሰማ ነው እንደምዬ ውሃ እየተረጨባቸው በቧንቧም ወይ ደግሞ የሆነ ቄስ የሆነ ነገር ወደ ጌታ ነው የምትሄዱት እናንተ ልጆች። አስቀድሞ ውሃ ሊነካችሁ ይገባል፣ ምክንያቱም እሱ አስቀድሞ ውሃ የነካው ሰው ነው ወደ እኔ መቅረብ ያለበት ብለዋል እያሉ ውሃ እየረጩ አይደለም ወደ እሱ ያቀረቡት። እኔ እኮ ምን እንደምታወሩ እኮ አይደለም። ከዚህ ግን የምንረዳው ኢየሱስ ክርስቶስ ህፃናት ቅድሚያ እንዲሰጣቸው ነው የተናገረው። በቃ ምን እንዳትከትሏቸው አንጧቸው። ወንድሜ ብዙ ነህ እንዴ ማለት እኔ አሁን 21ኛው መቶ ክፍለ ዘመን ላይ ነው ያለነው፣ ግን በደንብ ማሰብ እንችላለን። በጥምቀት በኩል ነው ወደሱ የምናቀርባቸው የምናመጣቸው ትላለን። ማንን ነው በህፃናትን በጥምቀት በኩል ወደ እኔ አምጡ ብሎ ያለው? የቱ ጋር ነው? ኢየሱስ አትከልክሏቸው። ኢየሱስ ጋር ህፃናቶች ወደ እኔ ይምጡ፣ በጥምቀት ወደ ኢየሱስ ወደ እግዚአብሔር ነው የምናመጣው ህፃናትን። ምን ሲመጡ ታዲያ ውሃ እያስነኩ ነበር እንዲያቀርቧቸው ደቀ መዛሙርቱ ወደ ጌታ ጋር። እንዳው መንግስተ ሰማያት አለ ለእነዚህ እንዳሉት ናቸው። እናንተ አባባል እኮ መንግስተ ሰማያት እኔን የሚታረኩ ፕሊስ፣ እንደዚህ እንዳረጋ አልፈልግም። ፕሊስ እኔ እንደዚህ ማድረግ አልፈልግም። ሰውን 18 ጊዜ መዝጋት አልፈልግም። እሺ ተግባቦት ወቅ ቀጥታ የጠየኩ መልስልኝ። ኦኬ እንደዚህ እንዳረጋ አልፈልግም። እንደዚህ እንዳረጋ አልፈልግም። በደንብ ስማኝ። ማይኩን ክፈተውና ኦን አድርገው። እንደዚህ እንዳረጋ አትፈልግ። ሚዩት ማረግህ
እየደረብክ ወይ ደግሞ የምጠይቀን ጥያቄ መመለስ ትተህ በውሃ በኩል ወደሱ ያመጣቸው ብዬ ስለ አንተ ስለ መንግስተ ሰማያት ታወራኛለህ። መንግስተ ሰማያትማ ለእንደነሱ አይነት ናትና ያለው እሱ ነው። አንተ ግን እኮ እያልከን ወደ ኢየሱስ ያመጧቸው በጥምቀት በኩል ነው አልክ። መቼ ነው በጥምቀት በኩል ወደሱ ያመጡት? ወደሱ የመጡትን ህፃናት አስቀድመው ደቀ መዛሙርቱ ከለከሏቸው አይደል? ከዛ ይምጡ ወደ እኔ አትከልክሏቸው ብሎ ባለበት ሳለ ውሃ እያስነኩ ነበር ወደሱ ያቀረቡት። ህፃናቱን ውሃ ውስጥ እየጨመሩ እየዘፈቁ ውሃ እየረጩባቸው ነበር ወደሱ ያመጡት። ያ ጥምቀት ይባል ነበር? አይባልም። የለም እንደዚህ አይነት ነገር ዛጋ እኮ አንተ ያልከው ደግሞ ትላልቆች ናቸው፣ መስማት የሚችሉ ሰዎች ናቸው፣ እግዚአብሔር ቃል የሚሰሙ መጠመቅ ያለባቸው እና እኔም ላውራ ብቻ ነው እኮ አወራ። ልጆች ናቸው፣ እኛ ትልልቆች ናቸው አላለም። ህፃናት ወደ እኔ ይመጡ ዘንድ አይከልክሏቸው ብሎ ያለው አየህ። ህፃን ተብሎ ሲባል ስንት ድክ የሚሉ አሉ። የ2 ዓመት ህፃን፣ የ3 ዓመት ህፃን፣ የ4 ዓመት ህፃን፣ እንደዚህ አይነቶች ማለት ህፃናት የሚባሉት እነኚህ ናቸው። ህፃናትንም አቅፎ እኮ ይላል፣ ከመካከላቸው አንስቶ አቅፎ እኮ ይላል። እንደ ህፃናት ካልሆናችሁ አቅፎ ይላል። የሚታቀፉ ህፃናት ከስንት ዓመት ጀምሮ ነው? የ2 ዓመት አሁን መራመድ ይችላል፣ ትንንሾች ናቸው። ድክ ይላሉ፣ ያው መራመድ ይችላሉ። የ3 ዓመት ህፃናት መራመድ ይችላሉ። የ4 ዓመት ህፃናት መታቀፍ ይችላሉ። ኢቭን እስከ 5 ዓመት ድረስ ያሉት እንኳን ይታቀፋሉ። አንዳንዶችም እስከ 6 ዓመት ድረስ ያሉትን እንደዚህ ብድግ አድርገን እናቅፋለን። እነሱ ህፃናት ነው ተብሎ የሚባሉት አጠቃላይ። እናንተ እኮ ህፃናት ብሎ የሚለውን እሱ ለ40 እና ለ80 ነው ብለህ 40-80 ኮንዶሚኒየም ተመዝገበበት ብራዘር። እንዲህ አይነት ቀልድ የለም። ኢየሱስ ጋር የመጡት የ40 ቀን 80 ቀን ህፃን ልጅ አይደሉም። 40 እና 80 ባይሆኑም ግን ህፃናት ግን መጠመቅ ይችላሉ። ወደ ጌታ ይችላሉ። ማን ያለው የቱ ጋር አሁን ባላልከም ምን አልኩኝ? ለማንኛውም እግዚአብሔር ቃል የሚሰሙ ትላልቅ ሰዎች ናቸው ብላል። ህፃናት ይጠመቁ ብሎ ቅድም ደግሞ የእግዚአብሔር ቃል የሚሰሙ ትላልቅ ሰዎች ናቸው ብላል። ኦኬ ሜት አድርጌያለሁ። እሺ ቴንክ ዩ ጨርሰሃል። ዚስ ኢዝ ካቶሊክ አንዷ ግራ የተጋባች ቤተክርስቲያን ማለት ነው። ግራ የተጋባች ቤተክርስቲያን ህዝቡን ግራ የምታጋባ 500 ዓመት ሙሉ ፍጥሩ ያድናል ብላ ከ500 ዓመት በኋላ ንስሐ የምትገባ ተሳስቼ ነበረ ብላ የምትል ማለት ነው። አሁን ከ500 ዓመት በኋላ ነው ወይ ስለ ህፃናት የምታስተካክሉት ወይ ደግሞ ከ5 ዓመት በኋላ የምታስተካክሉት ትችላላችሁ። this is ካቶሊክ ዌኪ የምትባል አንዷ እሷም ማለት ነው የምትቀሰቀስ ተሳስቻለሁ አላለችም። ላብራራው በኮሬዲሜትሪክስ እና በኮሚዲያትሪክስ ቀደም የተሳሳተ መረጃ እየሰጣችሁ ከብሩክ ጋር አውሩ እሱን ጉዳይና እኔም ልጨርስ ነው። ከብሩክ ጋር አውሩና ከዛ ትጨርሳላችሁ። ስለዚህ እናወራለን። የጥምቀቱን ጨርሰናል። ታንኪዩ አመሰግናለሁ። በቃ ሁለተኛ ህፃናትን ውሃ ውስጥ እንዳታሳልፉ፣ ሻወር ስጧቸው እንጂ በሻወር ውሃ ህፃናት ሰውነታቸው ስለሚሞቅ ማጠብ እንደዚህ ምናምን ነገር ጥሩ ነው። ከዛ ውጭ ለጥምቀት ብላችሁ ሁለተኛ እንዳይለመዳችሁ። ትራዲሽን ነው ብላል። በትራዲሽን ሃይማኖት ነው ጨርሰና። በትራዲሽን ሃይማኖት አይሰራም። ብሩክዬ ሴቲቱን ማርያምን አታድንም ብለው ያሉትን አላልንም ብሏል። የምታውቀው ነገር ካለ ንገረውና እንጨርሳለን። ያው ቤካም ካለ ሀሳብ ይሰጥና እንጨርሳለን። ቤኪም አለ አይ ቲንክ ስራ ላይ ካልሆነ ማለት አለ። ብሩኬ ወይስ ተኝተሃል? ለየቱን ሁሉ ከኛ ጋር ስለቆየ ምናልባት ተኝተው ሊሆን ይችላል። ብሩኬ እሺ፣ ብሩኬ ተኝቷል ማለት ነው። ቤካ አለ ስራ ላይ ካልሆን ከምትለው ነገር ካለ እኔም ጋር ጊዜ ስለሌለ ልተኛ ነው። አያቸዋቸው አይደለ? ካቶሊክ ማነው ልትራያና መካነ ኢየሱስ አልመጡም። አሁን ታያለህ። እኔ ቤቱን ስዘጋ 6 ላይቭ ነው የሚከፈተው። እየየ ነው እንግዲህ በየቦታው እየሄዳችሁ አይዟችሁ። እርሚያው አቤት። ቆይ እኔ እንትን አቀርባለሁ። ማርያም ኮዲሜትሪ ቤኪ አለ። አይ ችግር የለም። ቪኒ እየተከተለ እኔ እንትን አቀርባለሁ። ሶፍት ምናምን ይዤላቸው እቀርባለሁ። እንደውም ኦኬ በቃለን ታከብር። አይ ቲንክ አንድ የ50 $40 መግዛት አለበት። አዎ የግድ ነው። እንትን ነጠላም ካስፈልጋቸው ችግር የለውም። በጥቁር የተቋጨ ያለ ይጠቅማችኋል። ለብዝቆ ለማልቀስ ይመቻችኋልና እንዴ እንዳለ እኮ ነው። ዛሬ ስንት ቪዲዮ እኮ መሰለኝ የተላከልኝ። ዝም ብለው እንደዚህ
የሚፈልጉት እሱን ስለሆነ ነው። በነገራችን ላይ እንደዚህ እንዲባሉ ይፈልጋሉና በቃ አከበርናቸው እኮ ዛሬ ጌታን አመስግኑ። በዛውም አከበርናቸው። የሚፈልጉት ይሄን ስለሰጠናቸው አሁን ለነሱ ሰርግና ምላሽ ነው። ኤርሚ እኮ መልስ ሰጠ፣ አከበረን፣ እንደው እግዚአብሔር ያክብረው፣ እንደው እግዚአብሔር ያክብረው፣ ርዕስ አድርጎ እኮ ገባ ምናምን እያሉ እንደው አሁን ዛሬ በቃ ሰርግና ምላሽ ነው። አያለቅሱም፣ ሲያመሰግኑ ነው የሚውሉት። ወንድምነትና ድጋሚ አንሰጣችሁም። ሉተራውያን ከፈለጋችሁ ቤት እየገባችሁ ኑ እየመጣችሁ ስለ ጥምቀት ተወያዩ። ግን እናንተን ድረስ አድርገን አንገባም ከዛሬ ጀምሮ። አይ ኖ ቆይ ወንድምነት አንድ ያጣላል እኮ ይባላል አይደል? እነሱ ገብተው እንዲናገሩ እድል እንሰጣቸዋለን። ዛሬ ብሏል ካቶሊካዊ ወንድም ነው የመጣው። አይ ቲንክ እንግዲህ አንድ ማህበር ከሆኑ እንትን ይቅደም ብሎ ነው፣ ታላቅ ይቅደም ብሎ ነው። በነገር ላይ ካቶሊክ ያው ከነሱ አይወጡት እዚህ ቅድሚያ መስጠታቸው ነውና እናከብራለን። ግን ያው ኤርሜ እንዳልኩ ነው፣ ለእነሱ ሰርግና ምላሽ ነው። ግን ያለቅሳሉ፣ ያልቅሱ። ሶፍት ኔክ አለ፣ ቅድም እንዳልኩ ጥቁር የተቋጨ ነጠላም አለ። ተቃውሟልኝ እኔ ቤካይ ሉተራውያን ስትል ሰማሁህ እና ተቃውሟልኝ እሱ ላይ እኔ 3-4 ልጆች ሉተራውያን ወይም ሉተር ቤተክርስቲያንን ሉተራንን ይገልጻሉ ብዬ አላምን። መካኒሶች ብዬ አላወራም። እንደዛ ብዬ ማውራት ነን ብለው የሚሉ ነው እንጂ 4 ልጆችን አስቤ ሙሉ ሉተራውያንን እነሱን ገና እየጠለቅ ነው። ቤክም ያለበት ገብቶኛል። ግን እንዲህ አይነት ፖለቲካ ስለሚሰራ እኛ መካኒሱስ እያወራን አይደለም። እነሱ እንወክላለን ብለው የሚጋጋጡ 3-4 ልጆችን ነው እያወራን ያለን እና ቤክ እንወዳለን። ያልኩት ለዚህ ነው። ዳግሻ ያይተኮ ለእነሱ ሰርግና ምላሽ ነው ብያልኩ። ለምንድን ነው በቃ የሚፈልጉት እና በቃ የሚሰጣቸው አከበራቸው፣ ስማቸው ምናምን በቃ ማለት በቃ አከበራቸው። በተለይ እዚህ መጥቶ አንዳንድ ሉተራውያን ምናምን ተብሎ የነሱ ስም ሜንሽን ተደርጎ ወይም ደግሞ በቃ ስለነሱ የተወሰነ ነገር ስለነሱ መወራት ማለት በቃ የሚፈልጉትን ነገር መስጠት ነው። ውጪስ እንዳከበርናቸው ነው። እኔ አሁን እኛ እዚህ በተለይ በጣም ብዙ ጉዳዮች አሉ። መልስ እንሰጣባቸው የምንችላቸው ጉዳዮች ማንሰጠው ምንድነው ዶንት ዲዘርቭ እና ለዛ ነው አንዳንድ እዚህ ቲክታክ ላይ ውር የሚሉ ለነሱ ግን እንደዚህ መልስ መሰጠቱ እነሱ እንደማክበር ብዬም ስለማምን ነው፣ እንደዛም ስለማሰብ ነው። ደግሞ እኮ የለም እኮ መነሻም የላቸውም። በነገራችን ላይ የት ነው ያሉት ምናምን ቢፈተሽ ምንም በቃ እዚህ ግባ ቢባል ኢቭን ህብረት የሚያደርጉበት እንኳን የሌላቸው ናቸውና ተንከራታች ከዋክብቶች ናቸው። እነሱም መጥቶ ከፈለጉ የእኛም ቤት መጥቶ ይወያዩ። ግን በደንብ ግን ያው እግዚአብሔር አስተምረናቸው ነው። ቴንክ ዩ ቤኪዬ። ኦኬ እዚህ ላላችሁ በቅንነት ለምትሰሙን ወንድሞች እንግዲህ ይሄንን ነገር እኛ በቅንነት የህፃናት ጥምቀትን ጉዳይ እኔም በተመለከተ ለብዙ ዓመታት ወደ ጌታ ከመጣሁበት ጊዜ ጀምሮ ጥያቄ አለኝ በዚህ በህፃናት ጥምቀት ጉዳይ። እኔም ብቻ ሳልሆን ብዙ ወንጌላውያን አማኞች አላቸው። ስለዚህ የህፃናት ጥምቀት ጉዳይን እኔ በኦርቶዶክስና በካቶሊክ ብቻ ሳይሆን በሉተራውያንና በመካነ ኢየሱስም ዘንድ ተቀባይነት ስላለው ኢቭን ኦርቶዶክስ ያጠመቀችውን የህፃናት ጥምቀት ካቶሊካውያኑና ሉተራውያኑ ይቀበላሉ። በጣም የሚገርማችሁ ሉተራውያንና መካነ ኢየሱስ ያጠመቁትን ጥምቀት ግን ኦርቶዶክስ አትቀበለው። እነሱ የኦርቶዶክስን ይቀበላሉ። ኦርቶዶክስ ግን የመካነ ኢየሱስን የህፃናት ጥምቀት አትቀበልም። አሁን በመካነ ኢየሱስ ቄሶች የተጠመቁ ህፃናት ኦርቶዶክስ ቢሄዱ ይጠመቃሉ። መካነ ኢየሱስ ተጠምቃችኋልና እዚህ ጥምቀት አያስፈልጋችሁም ብለው አይሉ። የመካነ ኢየሱስና የሉተራውያን ግን ከኦርቶዶክስ የተጠመቁትን ጥምቀት ኦርቶዶክስ አጥምቃችኋለችና ድጋሚ አናጠምቅም ብለው የኦርቶዶክስን ጥምቀት ቀጥታ ይቀበላሉ። የኦርቶዶክስ ጥምቀት ደግሞ የውሃው ላይ የሚጸለየው ጸሎት የውሃው ጸሎት ላይ የማርያም ስም ሁሉ ይገባበታል። ብራዘር በዕለቱ ሚካኤልም ከሆነ የሚካኤል ስም ሁሉ ጭምር ነው የሚጠራበት ውሃው ላይ። ጸለይበታል። እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ይሄንን አውቃለሁ። ኦኬ የአርሴማ ሁሉ ስም ነው የሚጠራበት በዕለቱ ከሆነ። ሰንበት ከሆነ የሰንበት የቀኗ ሁሉ ስም ይጠራበታል ውሃው ላይ። የእግዚአብሔር ስም ብቻ አይደለም ተጠርቶበት ውሃው ለጥምቀት የሚዘጋጀው። ግልጽ ነው አይደል? አዎ
በአብ በወልድ በመንፈስ ቅዱስ በአርሴማ ስም ብሎ ነው የሚያጠምቁት እንዴ? ኢየሱስ የባሰው እንደዛ እንኳን በአብ በወልድ በመንፈስ ቅዱስ በአርሴማ ስም ነው ባይሉ አይ ነው ይገባኛል፣ ለጨዋታ ነው ባይሉም፣ ግን የአርሴማ ስም ዕለቱ አርሴማ ከሆነ የአርሴማ ስም ይጠራል። የጊዮርጊስ የሆነ ጊዮርጊስ ስሙ ይጠራል፣ እዛ የጸሎቱ ላይ ማለት ነው። ድርብ ከሆነ የድርቡ ሙን አጠቃላይ ይጠራል። ስለዚህ የህፃናት ጥምቀት የኦርቶዶክስ የሚሆን የካቶሊክ የሉትራውያን የሚሆን የመካነ ኢየሱስ መጽሐፍ ቅዱሳዊ መሰረትነት ስለሌለው የሰው ስርዓት የሆነ ትምህርት ነው። ይሄ ጌታን ከተቀበልኩበት ጊዜ ጀምሮ ከ20 ምናምን ነገር ዓመት በላይ ያለኝ ጽኑ አቋም ነው። አንዳቸውም ከነዚያ ቤተክርስቲያናት ከኦርቶዶክስም ከመካነ ኢየሱስም ከካቶሊክም ከሉትራውያንም ሁሉም መጥተው የሚያወሩት እነዛን 4 ቤተሰቦች ነው የሚጠሩት። ቀደም ብዙና ወንድማችን ደግሞ እንዳለው የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ሲያነቡ እንኳን ክፍሉን ወደ ላይ ከፍ ወርታ ዝቅ ብለው አያነቡትም። ልባቸው የተነካ ህፃናት ይመስሉታል። ቃሉን የሰሙት ናቸው። ይህንንም ቃል ሲሰሙ ልባቸው ተነካ ይላል። ቃሉን ሰምተው የሚያገናዝቡ ሰዎች ናቸው ልባቸው የተነካው። ጳውሎስ የእስራኤል ሰዎች ወይ ብሎ ያለው የእስራኤል ህፃናት ወይ ብሎ አላለም። ለሰዎች ነው። ቃሉን ሰምተው ለሚያገናዝቡ የጌታችን የኢየሱስ ክርስቶስን ሞት ለሚያውቁ እናንተ እንደምታውቁት ብሎ ነው ያላቸው። የጌታ ሞትን የሚያውቁ ለነዛ እስራኤላውያን ነው ወንጌሉ የተሰበከው ማለት ነው። ስለዚህ የእግዚአብሔርን ቃል አይሰሙ ህፃናት የእግዚአብሔርን ቃል አይሰሙ። ጨረስን በቃ ትራዲሽን እኮ ነው አልከኝ ብዙዬ። እንዴ እዚሁ ላይ ዝም ብለን ስንላተም እንውላለን እንዴ አንተ